ሰላም ዛሬ እንግዲህ ባዮሎጂ 11ኛ ክፍል ዩኒት 4 የሪቪው ኩዌስችን በሚገርም ሁኔታ እንሰራለን። እስካሁን ድረስ እስከ 10 ሰርተናል። ከዛ በኋላ በደንብ አድርገን ምርጥ አድርገን እንሰራለን። ላይክ ማድረግ እንዳረሱ። ቀጥታ ወደ 11ኛው ጥያቄ እንግባ ማለት ነው። 11ኛው ጥያቄ two true breeding stocks of pea plants are crossed. One parent has red axil flowers and the other has white terminal flowers. All F1, okay, F1. All F1 individuals have red axil flowers. If 1000 F2 offspring resulted from the cross, approximately how many of them would you expect to have red terminal flowers? Assume independent assortment. So እዚህ ጋር ምንድነው እያለ ያለው ጥያቄው ምንድነው የፈለገው የሚለውን ስናይ እዚህ ጋር በደንብ እንድትረዱልኝ ፈልጋለሁ። ሁለት ብሪድ አድርገን ሁለት እውነተኛ የሆነ ምን ፒፕል በቃ ምን አድርገን በቀላሉ ፒ ፕላንትን ብሪድ አዳቀለን ማለት ነው። አንድ ፒ ፕላንት ነበር ከሌላኛው ፒ ፕላንት ጋር ምን አድርገን አዳቀለን ማለት ነው። በዚህ ጊዜ one parent has red axil flowers። ይሄ ማለት ምን ማለት ነው? አክሲል ማለት ምን ማለት ነው? አንድ ፕላንት ካለ የሆነ ፕላንት እዚህ ጋር አለ ብንል ይሄ ፕላንቱ ምን ከሆነ ብራንቾች የሚኖሩት ከሆነ አክሲል እንላለን ማለት ነው። ብራንች ሳይኖር ደግሞ አንድ ቀጥ ብሎ የሚያድግ ከሆነ ላይ የሚያድግ ከሆነ ደግሞ ምን እንላለን? ተርሚናል እንላለን ማለት ነው። ስለዚህ አክሲል እና ተርሚናል ሁለት አንድ ባህሪ አለ ማለት ነው። ከዛ ደግሞ ምን አለ? ሬድ እና ዋይት። ከዛ ደግሞ አንዱ ሬድ ነው። ከዛ አንዱ ደግሞ ምንድነው? ሬድ ነው። ሬድ የምትሏን አያችኋ? ሬድ አክሲል ማለት ስለዚህ ቀይ የሆነ ምን ማለት ነው? ቀይ የሆነ ብራንቾች ያሉት አንድ ምን የአተር ዘር ፍሬ ያለ ማለት ነው። ከዛ ሁለተኛው ዋል አዘር ሃዝ ዋት ዋይት ተርሚናል ፍላወርስ። ዋይት ተርሚናል የሚለውን ደግሞ ቢጫ ብንለው እንደ ዋይት ብንወስደው እስኪ ስክሪኑ ላይ ከሳልኩት ራሱ ደስለም እንዲ ተርሚናል ብራንቾች ያለሉት ከዛ ደግሞ ምንድነው? ይሄ ዋይት ነው ማለት ነው። ስለዚህ አሁን ምንድነው? ስንት ባህሪ ነው ያለው? ሁለት ባህሪ። አንድ ባህሪን ለማስተላለፍ የምናደርገው የሜንድሊቭ የመጀመሪያው ምንድነው? አንድ ባህሪ ብቻ እንዲተላለፍ ምንንም ሞኖ ሃይብሪድ እንላለን። ሁለት ባህሪ እንዲተላለፍም ደግሞ ዳይ ሃይብሪድ ነው። ይሄ ዳይ ሃይብሪድ ነው ማለት ነው። ሶ ሁለት ባህሪ እንዲተላለፍ ነው የሁለት ባህሪን ትራንስሚሽን ሄሪቴሽን ለማየት ነው እንትን ክሮስ የምናደርገው ማለት ነው። ስለዚህ አንድ ነገር አስታውሱልኝ። አንድ ዶሚናንት የሆኑት አለ፣ ከዛ ደግሞ ምን የሆኑት አለ? ሪሴሲቭ የሆነው አለ ማለት ነው። ሶ እዚህ አንድ ነገር እንድታስታውሱልኝ የምፈልገው ማለት ሬድን ለምሳሌ አሁን በአር ነው ዲስክራይብ የምናደርገው። ሬድን በአር ዲስክራይብ እናድርግ ማለት ነው። ሶ እዚህ ጋር ሬድን በአር ስጽፍላችሁ አር እንደዚህ ቢሆን ቆይ ላጥፋና ሰው ድጋሚ ልጻፍላችሁ ማለት ነው። ሶ አሁን ለምሳሌ ሬድ በዚህ ዲስክራይብ ባረገው ሬድን ከዛስ ሬድን በዚህ ዲስክራይብ ባረገው ከዛ ምንድን ነው የቀረኝ? አክሲል የሚለውን ደግሞ አግዣል ብላችሁ እንዳታነቡት። ኦኬ ብዙ ተማሪዎች እንደዛ ይላሉ። አክሲል ነው የሚባለው። አክሲል ኤ እንደዚህ ዲስክራይብ አደርጋለሁ ማለት ነው። ኤ ምንድነው? ሬድ አክሲል ነው ማለት ነው። ሬድ አክሲል ማለት ነው። ከዛ ደግሞ ምንም ሬድ አክሲል የሚለውን በዚህ ከያዝኩኝ በኋላ ቀጣዩን ደግሞ ዋይት ተርሚናል የሚለውን ደግሞ እንደዚህ ይዛለው ማለት ነው። ዋይት ተርሚናል ማለት ነው። ሶ አንድ ነገር ማወቅ ያለባችሁ ነገር እንዲህ ዋይት ተርሚናል ስለሆነ ዋይት ተርሚናል ብዬ ስፔሊንጉን አልጠቀምም። ለሬድ ሁለት ባህሪ አይደል? ወይ ነጭ ወይ ጥቁር ነው የሚኖረው። ስለዚህ ለቀዩ ምን ተጠቀምኩት? አር ካፒታል አርን ከተጠቀምኩ ለነጩ ደግሞ ምን እንጠቀማለሁ? ይሄንን ሳይሆን ስሞል አር ነው የምጠቀመው ማለት ነው። ስሞል አር ትጠቀማላችሁ ማለት ነው። ለዋይት ደግሞ ዋይት ደብሊው ሳይሆን የምትጠቀሙት ምንድነው? ስሞል ኤን ትጠቀማላችሁ ማለት ነው። ሶ ይሄ ምን ማለት ነው? ተርሚናል ማለት ነው። ይሄ ደግሞ ምን ማለት ነው? ይሄ ዋይት ማለት ነው። ያን በደንብ አንደርስታንድ አድርጉ። ያን አንደርስታንድ ካደረግን በኋላ ምን አልን? ተርሚናል ፍላወርስ all F1 individuals have red axil flowers። ሁሉም F1 ጀነሬሽን ማለት ነው። F1 ጀነሬሽን ማለት ከየት ነው የመጣ ነው? ከፒውር ብሬድ የመጣ ነው። ፒውር ብሬድ ማለት ፒውር ሬድ ሙሉ በሙሉ ሬድ ከሆነ ማለት ነው። ያን እንዴት ጽፋለሁ? አንድ ባህሪ ሁለት አይደል ያለው። ስለዚህ ምን እላለሁ? ሬድ እላለሁ። ቀጥሎ ያለውንም ሬድ እላለሁ። ከዛ ምን ያለ አክሲል እላለሁ። ቀጥሎ ያለውንም አክሲል እላለሁ። ዶሚናንት ማለት ነው። አያችሁ? ይሄን ከማጋ ክሮስ አረኩኝ። ይሄን ከማጋ ክሮስ አረኩ መሰላችሁ? ከራሱ ጋር ከማጋ ነው ክሮስ ያረኩት። ከራሱ ጋር ሆሞዛይገስ ከሆነው ጋር ካፒታል እቺን አይደለም የምጠቀመው። እቺ ስሞል አር ናት የምንጠቀመው። እሺ እዚህ ጋር ስሞል አር ነው የምጠቀመው። ስሞል አር እቺ ስሞል አር ለማለት ነው። ከስሞል አር
ድጋሚ ስሞል አር ከዛ ስሞል ኤ እንደዚህ አረጋለሁ ማለት ነው። ሶ አያችኋ ይሄ ማለት ነው። ሶ አሁን እዚህ ጋር የሆነ ነገር ላሳያችሁ። ምን ላሳያችሁ መሰላችሁ? ይሄ ማለት ምን ማለት ነው? ይችኛው ማለት ምን ማለት ነው? ሬድ ማለት ነው። ሬድ ይሄ ማለት ደግሞ አክስል ማለት ነው። ስንት ነገራ? ሁለት ባህሪ ያለኝ ማለት ነው። ወይ አክስል ይሆናል ከዛ ወይ ደግሞ ተርሚናል ይሆናል ማለት ነው። ወይ አክስል ይሆናል ይሄ ሁለቱ ወይ አክስል ይሆናል ወይ ተርሚናል ይሆናል አንድ ባህሪ፣ ወይ ሬድ ይሆናል ወይ ዋይት ይሆናል ሁለተኛ ባህሪ። ይሄን ክሮስ አድርጌ የማገኘው ሪዛልት ምንድነው? ምን ይባላል ማለት ነው? ፈርስት ጀነሬሽን ሪዛልት እንለዋለን። ፈርስት ጀነሬሽን እንለዋለን ማለት ነው። ይሄን ሁለቱን ክሮስ አድርጌ ማለት ነው። ሶ አሁን እዚህ ጋር ምንድነው ሬድ አክስል ነው። ሬድ አክስል ነው። በቃ ሬድ ነው ከዛ ደግሞ አክስል ነው። ሬድ እነሱን ደግሞ እዚህ ጋር ምንድነው ሁለቱም አር ነው ያሉት ማለት ነው። ሶ የተደበቀውን ባህሪው ምንድነው? የተደበቀውን ባህሪው ምንድነው? እሱም ሬድነስ ነው። የተደበቀውም ሬድነስ ነው። አሁን ላይ እየታየ ያለውም ሬድነስ ነው። ለዚህኛውም እንደዛ ነው። ለዚህኛው ዋይትነስ ነው። የተደበቀውም ዋይትነስ ነው። አሁን ያለውም ዋይትነስ ነው። ይሄ ደግሞ ተርሚናሉ። ሶ አሁን ይሄ በቃ ይሄ ሁለት ባህሪ ነው ያለው። ይሄን ሁለት ባህሪ ፈርስት ጀነሬሽን ክሮስ አድርገን እናገኝ አይደል? ፈርስት ክሮስ ስናደርግ አሁን ምንድነው የምታገኙት? ምን ጄኖታይፑ ማወቅ ይኖርባቸዋል። ጄኖታይፕ ኮምቢኔሽኑን ማወቅ ክሮስ ለማድረግ ማለት ነው። በዛ ጊዜ እንዴት ነው የምታደርጉት? ጂኖታይፕ ኮምቢኔሽኑን ለማወቅ ይችኛዋን አር እዚህ ጋር በደንብ ትኩረት አድርጋችሁ ሰዓት ይዩልኝ። እችኛዋን አር የመጀመሪያውን አር ከየትኛው ጋር? ከዚች ጋር አንድ ግሩፕ አገኛችሁ አይደል? አንድ ግሩፕ አገኛችሁ። ምን ሚል ግሩፕ አገኛችሁ? አር ኤ ሚል ግሩፕ አገኛችሁ። አያችሁ? ከዛ ይችን ደግሞ ድጋሚ ከማጋራ ከዚች ጋር እንደዛ አያችሁ? ከይችን ከማጋራ ድጋሚ ከዚች ጋር አር ኤ ድጋሚ ያገኛችሁ ማለት ነው። ከዛ አሁን ደግሞ ከዚህ ጋር ትቀጥላላችሁ። ከዚህ ጋር ደግሞ አላችሁ ከዚህኛው ጋራ ከዛ እሱንም ድጋሚ አር ኤ ታገኛላችሁ። ይሄንን ጀምራችሁ ከዚህኛ አር ኤ ታገኛላችሁ። ሁሉም ምን ይሆናል? አር ኤ ይሆናል። ኮንሰፕቱን ያዙልኝ እሺ። ከዚህ ወደዚህ ትመጣላችሁ። አንድ ጄኖታይፕ ታገኛችሁ። ሌላ ከዚህ ወደዚህ ተመጡ ሁለተኛ ጄኖታይፕ፣ ከዚህ ወደዚህ ሶስተኛ ጄኖታይፕ፣ ከዚህ ወደዚህ አራተኛ ጄን እንደዚህ ያረጋችሁ ነው የምታደርጉት ማለት ነው። እንደዚህ ያረጋችሁ ነው። ሶ አሁን ይሄን እርስ በርስ ክሮስ እናደርግ ምንድነው የሚፈጠረው? ከዛ ቴብላችሁን መስራት ትችላላችሁ ማለት ነው። ቴብላችሁን ምን ማድረግ ትችላላችሁ? መስራት ትችላላችሁ ማለት ነው። ሶ ስንሰራ ምንድነው ማንን ያገኘ ነው? አር ኤ ያገኘን እዚህ ጋር። ከዛ እዛ ጋር ቀጥሎም አር ኤ ያገኘን። ቦታ ለመቆጠብ ስል እንዲህ ላድርግ። አር ኤ አራት ጄኖታይፕ አር ላይ ያገኘ ነው። ከዛ ደግሞ ድጋሚ ምን አር ኤ እንደዚህ ያገኘውላችሁ። ኦኬ ሶ አሁን ደግሞ እዚህ ጋር ምን ያገኘውላችሁ? ስሞል አር ከዛ ኤ፣ ስሞል አር ከዛ ኤ መስራት ትችላላችሁ። እሺ ለዚህኛው ለቅድሙ አር ከዛ ስሞል ኤ ለሱ መስራት ትችላላችሁ። እቺ ከማጋ ከዚህኛው ጋር፣ እቺ ከማጋ ከዚህኛው፣ እቺ ከማጋ ከዚህ፣ እቺ ከማጋ ከዚህች ጋር ብላ አድርጋችሁ መስራት። ከዛ ስሞል አር ኤ ቦታ አነሰኝ እንጂ ይቀጥላል። በቃ እንደዚህ ብሎ ይቀጥላል ባችሁ ያዙ። ይሄን ወደዚህ አድርጋችሁ ስታስቀምጡ ምን ካፒታል አር ስሞል አር ከዛ ካፒታል ኤ ስሞል ኤ ማን ዶሚናንት ነው? ሁሉም እንደዚህ ሆነ ሪዛልታቸው ማለት ነው። ካፒታል አር ከዛ ስሞል አር ከዛ ምን ካፒታል ኤ ከዛ ስሞል ማን ኤ ይሆናል ማለት ነው። ሁሉም ሪዛልቱ ምን ይሆናል? እንደዚህ ይሆናል ማለት ነው። ይሄው እቺን ካፒታል ይሆናል። እቺን ከዚች ጋር እንደዚህ ክሮስ ታደርጋለህ። ስለዚህ ሁሉም ሪዛልቱ እንዴት ነው የሚሆነው? እንደዚህ ይሆናል ማለት ነው። ይሄ ደግሞ ምን ማለት ነው? ፈርስት ጀነሬሽን ሪዛልት ነው። ሶ ይሄ ምን ማለት ነው? ማን ነው የታየው? እዚህ ጋር ምን አለ? ዋይትነስ ስቲል ምን አለ? እዚህ ጋር ዋይትነስ አለ። ዋይት መሆን አለ። ግን ያ ዋይት መሆን ምን አላደረገው? ዋይትነስ አለ። በልጅ ነው የሚወጣው ይችኛው ዋይትነስ ማለት ነው። ግን አሁን ላይ ልጁ ምንድነው? ሬድ ነው። አበባው ወይም ሬድ ነው። አበባ ፕላንቱ ምንድነው? ሬድ ነው። ቢካዝ ኤ ዶሚናንት ስላለ እዚህ ጋር ምንድነው? ኤ አክስል ነው። ብራንቾች አሉት። ኦኬ ግን ምንድነው? ተርሚናልነስ አለ። ብራንች አለመኖር ምን አለ? ስቲል ተደብቆ አለ። በልጅ ይወጣል ማለት ነው። ስለዚህ እንደ አጠቃላይ ምንድነው ብለን የምንቀለው? ሬድ አክስል ፍላወር ፕላንት እንላለን፣ ወይም ፒ ፕላንት እንላለን። ሬድ የሆነ ከዛ ደግሞ አክስል ብለን እንጠራዋለን። ያን ኮንሰፕት ያዙ ማለት ነው። ከዛ አሁን እዚህ ጋር ምንድነው የምንለው? እዚህ ጋር ኦል ኤፍ ዋን ኢንዲቪጁዋልስ ሃቭ ዋት አሁን የነገርኳችሁ ሬድ የሆነ ከያዘስ አክስል የሆነ እንደዚህ የሆነ ሪዛልት አገኘን። ኤፍ ዋን ጀነሬሽን ላይ ማለት ነው። ሬድ አክስል የሆነ አገኘን ማለት ነው። ኢፍ 1000 ኤፍ2 ማለት ደግሞ ኤፍ2 ጀነሬሽን አሁን ኤፍ ዋን ጀነሬሽን አይደል ያገኘነው? ማንን ነው እንትን ያደረግነው? አርን ካፒታል አርን ኤን ከዛስ ስሞል ኤን እርስ በርስ ምን ክሮስ አደረጋቸው? ማንን አገኘው? ይሄን አገኘው። ይሄ ሪዛልት አገኘው። ይሄ ሪዛልት ኤፍ ዋን ጀነሬሽን ይባላል። አሁን ደግሞ ኤፍ2 ጀነሬሽን ለማድረግኘት ደግሞ ይሄን እርስ በርስ ማዳቀል ልጆች ይባላሉ። እነዚህ ልጆች እርስ በርስ ባዳቀል ምን አይነት ሪዛልት አገኛለሁ ማለት ነው። ሶ ያንን ነው የጠየቀው ማለት ነው። ኢፍ
1000 F2 of spring resulted from the cross ከክሮሱ F2 ጀነሬሽን ላይ ማለት ነው። ምን 1000 ክሮስ ዶነ ግን አሁን F2 ጀነሬሽን ችግር የለውም 1000 የሚለውን ችግር የለውም እሱን ያዙትና ግን አሁን F2 ክሮስ ላድርግ ማለት ነው። F2 ክሮስ ላድርግ ማለት ነው። F2 ክሮስ ላድርግ ማለት ነው። F2 ክሮስ ማድረገው እንዴት ነው ብያቸዋለሁ። እዚህ ጋር ማን ካፒታል አር አለ፣ ከዛ ስሞል አር አለ፣ ከዛስ ማን አለ እዚህ ጋር ካፒታል ኤ አለ፣ ከዛ ማን ከዛ ስሞል ኤ አለ። ይሄንን ከማን ጋር ነው ክሮስ ማድረገው? ከራሱ ጋር ነው። ከራሱ ጋር ነው ክሮስ ማድረገው። ከራሱ ጋር ነው ልጅን ከልጅ ጋር ማለት ነው። ከዛስ እዚህ ከካፒታል ኤ እንደ ራሱ ይሄ እዚህ ስሞል አር ከዛ ኤ ከዛ ማን እንደዚህ ያለኝ ማለት ነው። እርስ በርስ ነው ክሮስ ማድረገው ማለት ነው። ሶ አሁን በዚህ ጊዜ እርስ በርስ ጂኖታይፕ ማውጣት ይኖርብኛል። ጂኖታይፕ ሳውጣ ምን አድርጌ ነው ማውጣው? እዚህ ጋር በደንብ ትኩር በሉልኝ። ይችን አር ከማን ከዚችኛዋ ኤ ጋር ከዛ አር ኤ ይሆንልኛል። አንድ ጂኖታይፕ አወጣው ያዙልኝ። ከዛ ይችን ኤ ደግሞ እቺ ደግሞ ከዚችኛዋ ጋር እቺን አሬም ከዚህ የመጀመሪያውን ከመጨረሻው ጋር ስናደርግ ደግሞ ከዛ ስሞል ኤ ያገኘው ማለት ነው። ከዛ አሁን ይችን ምን አለው? ይችን ከዚህ ይችን ጨርሻለሁ። ይችን ከዚችኛዋ ይችን ጨርሻ አሁን ደግሞ ይችን ከዚችኛዋ ጋር ይችን ከዚችኛዋ ጋር እዚህ ጋር ይታያችኋል። ይችን ከዚችኛዋ ጋር ሳል ምን ይሆንልኛል? አር ካፒታል ኤ ይሆናል። ስሞል አር ካፒታል ከዛ ይችን ደግሞ ከዚችኛዋ ጋር ሳደርግ ስሞል አር ስሞል ኤ ይሆንልኛል። ጂኖታይፕ አወጣው። ለዚህም ሳወጣ ምንድነው ተመሳሳይ ቢኮዝ ተመሳሳይ ስለሆኑ ማለት ይሄ ጂኖታይፕ አወጣው ማለት ነው። ይሄን ጂኖታይፕ አወጣው ማለት ነው። ያዙልኝ ጂኖታይፕ አወጣው ማለት ነው። ካፒታል አር ካፒታል ኤ ካፒታል አር ስሞል ኤ ስሞል አር ከዛ ምን ካፒታል ኤ ስሞል አር ካፒታል ስሞል ኤ ብዬ እንደዚህን ጂኖታይፕ አወጣው። አስታውሱልኝ። እኔም አስታውሳለሁ። አስታውሱልኝ። ቀጥታ እንትን ሶ እንጀምረዋል። እዚህ ጋር ልጻፍላችሁ ማለት ነው። ምን ነበር ያልኩት ቅድም? ካፒታል አር ከማጋ ነበር ስፔስ ልጠቀም። ካፒታል አር ከማጋ ነበር ያልኩት? ካፒታል አር ከዛ ማን ከኤ ጋራ ነበር ያልኩት አይደል? ከዛ ደግሞ ድጋሚ ነበር ያልኩት? ካፒታል አር ከማን ከስሞል ኤ ጋር ነው ያልኩት። ከዛ ስሞል አር ከማጋ ከኤ ጋር ነበር ያልኩት። ከዛ ስሞል አር ከማጋ ነው ያልኩት? ከስሞል ኤ ጋር ነው ያልኩት ማለት ከስሞል ኤ ጋር ማለት ነው። እንደዚህ ነበር የሆነው። ስለዚህ እንደዚህ ከሆነ በኋላ ድጋሚ እዚህ ጋር ይሄንን ሆኖ ከልጅ ጋር ሊያዳቀልኩት እዚህ ከታች ጽፋለሁ። ካፒታል አር ከዛ ስሞል አር አያችኋ። ይቺን ድጋሚ ከታች ጽፋለሁ ማለት ነው። ከታች ጽፋለሁ ማለት ነው። ይሄ ካፒታል አር አለችኝ እዚች ጋር። ከዛ እዚህ ጋር ማናል ስሞል ካፒታል አር ካፒታል ኤ አለችኝ ማለት ነው። ከዛ በኋላ ከታችም ደግሞ ምን እላለሁ? ካፒታል አር ስሞል ኤ እላለሁ። ቀጥላለሁ። ቦታ ስላነሰኝ ግን አቆማለሁ። ሶ አሁን እዚህ ጋር ምንድነው የምታደርጉት? እቺ አር አውርዱ፣ ከዚህ ማንዳር ውሰዱ፣ እንዲጻፉ ኤንም ከሁለቱም ጋር ውሰዱ፣ እንዲጻፉ አያችኋ። ከዛ አሁን እቺ አር አለች እዚህ ማር አለች። ስለዚህ አር ድጋሚ ውሰዱ። እዚህ ጋር ሁለት አረኝ ብላችሁ ቁጥሩ እዚህ ጋር እዚች ጋር ሁለት አር አለኝ በሉ። ከዛ ቀጥሎ ደግሞ ኤ አለች፣ ከዛ ስሞል ኤ አለች። እቺኛዋ ኤ ካፒታሏ ሊድ ታደርጋለች። ከዛ ስሞል እንደዚህ ያልን ስንጽፍ ምን አይነት ስትራክቸር እናገኛለን? ይሄው እዚህ ጋር ያለውን ስትራክቸር እናገኛለን ማለት ነው። እዚች ጋር ያለውን ስትራክቸር እናገኛለን ማለት ነው። እዚህ ጋር የሚታያችሁን ማለት ነው። ሶ አሁን ይሄን ስትራክቸር ካገኘን በኋላ ምንድነው የምናደርገው ካልን ይሄው ቅድም እኔ ድራይቭ ያደረኩት ማለት ነው። እኔ ባረኩ መንገድ ድራይቭ እያደረጋችሁ በቀላሉ ማግኘት ትችላላችሁ። ከዛ እንደዚህ አይነት ይኖረናል ማለት ነው። ሶ አሁን ሳምፕሉን እያወጣን እዚህ ጋር ምንድነው የመጀመሪያው ሬድ አክሰል ነው። ቀጥሎ ሬድ አክሰል ነው፣ ሬድ አክሰል ነው፣ ሬድ አክሰል ነው። ከዛ እዚህም ሬድ አክሰል ነው። ከዛ እዚህ ጋር ምንድነው ሬድ ተርሚናል ነው። ሶ ሬድ ተርሚናል ነው እዚህኛው ጋር ማለት ነው። ሶ እዚች ጋር ምንድነው ሬድ ተርሚናል ነው። ከዛ እዚህ ጋርስ ምንድነው እዚህ ጋር ሬድ አክሰል ነው፣ ሬድ ተርሚናል ነው። ከዛ እዚህ ጋር ምንድነው ሬድ ተርሚናል ነው። ከዛ ደግሞ ቀጥሎ ያሉት ደግሞ እነዚህ ደግሞ ምን ይሆናሉ? ይሄኛው ደግሞ ምን ይሆናል? ሬድ አክሰል ይሆናል። ይችኛው ማለት ሬድ አክሰል ትሆናለች፣ ሬድ አክሰል ትሆናለች። ከዛ እዚህ ጋር ምን ሬድ አክሰል ትሆናለች። ከዛ እዚህ ጋር ምን ከዛ በቃ እንደዚህ ይሆናል። እዚች ጋር ሬድ አክሰል አለች ማለት ነው። ከዛ በመቀጠል ደግሞ ምን ትሆናለች? ዋይት አክሰል ትሆናለች፣ ዋይት አክሰል ትሆናለች፣ ዋይት አክሰል ትሆናለች ማለት ነው። ከዛ በመቀጠል ደግሞ ምን አለች? የመጨረሻ ደግሞ እዚች ጋር ምን አለች? ዋይት ተርሚናል አለች ማለት ነው። ሳምፕሉ ይሄ ነው። በቃ ሳምፕሉ ይሄ ነው። አጠቃላይ ስንት ናቸው? 1 2 3 4 5 ወይም 1 2 3 4 1 2 3 4 በ4 16 ስንት አለን ማለት ነው? 16 ሳምፕል እናገኛለን። 16 ሳምፕል እናገኛለን። ከ16 ውስጥ ደግሞ ስንት የሆነው ምን ብሎ ይጠይቃቸዋል? ሬድ አክሰል ቢላችሁ ስንት ናቸው? 1 2 3 4 5 6 7 8 9 ናቸው ማለት ነው። ስለዚህ 9 ኦቨር 16 ሬድ አክሰል ማለት ነው። 9 ኦቨር 16 ሬድ አክሰል የሆነው ማለት ነው። ከዛ ደግሞ ዋይት አክሰል ቢላችሁ ደግሞ 1 2 3 አይደል? ዋይት አክሰል ብላችሁ ማለት ነው ምን ትላላችሁ? 3 ኦቨር 16 ትላላችሁ። ከዛ ደግሞ ሌላ እንቀጥል። ሬድ አክሰል አለና ከዛስ ምን አለን? ሬድ ተርሚናል አለን። ሬድ ተርሚናል ቢላችሁም 3 ኦቨር 16 ነው። መጨረሻ ላይ ዋይት ተርሚናል አንድ ብቻ ነው ያለችን 1 ኦቨር 16 እንላለን ማለት ነው። በደንብ ያዙ። 1 ኦቨር 16 ይሄ ነው በቃ። ከዛ ደግሞ ሬሾ ስናወጣ ደግሞ ምን አይነት ሬሾ ነው የሚኖራቸው? ምን አይነት ሬሾ ይኖራቸዋል? 9 ከዛስ 3 ከዛስ 3 ከዛስ 1 የሚል
ምን ይኖራቸዋል? ፊኖታይፒክ ሬሾ እንደዚህ እናገኛለን ማለት ነው። ፊኖታይፒክ ሬሾ ከለራቸው ፊዚካሊ የሚታየው ማለት ነው። አንዱ ሬድ እና አክስል ሆኖ ምንድነው ሬድ ቀይ ሆኖ ብራንች ያለው ቀይ ሆኖ ብራንች ያለው ነጭ ሆኖ ብራንች ያለው ቀይ ሆኖ ብራንች ያሌለው ተርሚናል ምንለው እንደዛ እያልን እነዚህ እናወጣለን ማለት ነው። እነዚህን ካወጣን በኋላ ጥያቄያችን እንሂድ። ወደ ጥያቄያችን ስንሄድ ምንድነው የሚለው እዚህ ጋር ምን ይላል? ኢፍ 1000 ኤፍ2 1000 ነው ያገኘው ነው ኤፍ2 ላይ ማለት ነው። 1000 ነው የተገኘው ማለት ነው። 1000 ነው የተገኘው 1000 ኦፍ ስፕሪንግ ነው የተገኘው ማለት ነው። ኦፍ ልጆች ማለት ማንን ኤፍ2 ጀነሬሽን ላይ ማለት ኦፍ ስፕሪንግ ሪዛልት ፍሮም ዘ ክሮስ አፕሮክሲሜትሊ ሃው ሜኒ ኦፍ them would you expect to have ማን ነው ያለን? ሬድ ተርሚናል ደግሞ ምን ማለት ሬድ ተርሚናል ነው ያለው። ወቆ ሬድ አክሰል አላረም ሬድ ተርሚናል። ቅድም ደግሞ ሬሾው ስንት ነበር? 3/16ኛ ነበረች። ማን ሬድ ተርሚናል ማለት ነው። 3 ከ16 ውስጥ ስንት ነው ከቨር የምታደርገው? 3 ነው ከቨር የምታደርገው። ከ16 ውስጥ 3 ነው ከቨር የምታደርገው ማለት ነው። ስለዚህ ከ16 3 ከቨር ታደርጋለች። ስለዚህ አሁን ምንድነው ሲምፕሊ ማድረገው? ሲምፕሊ ማድረገው 1000 ነው ሪዛልቱ። 1000 መጣ 10000 100,000 ሊመጣ ይችላል አይደል? እሱ ከራውስ አድርገን የምናገኘው ነው አይደል? ግን ፊክስድ የሆነ ቫልዩ አለች አይደል? 16 ሪዛልት ይኖረናል። ከ16ቱ ሪዛልት 3ቱ ሪዛልት ምንድነው? ሬድ አክስል ነው። 9ኙ ሪዛልት ደግሞ ሬድ አክስል ያልኳችሁ ሬድ አክስል ስንት ነው? 9ኙ ሪዛልት ምንድነው? ሬድ አክስል ነው። ደግሞ 3ቱ ሪዛልት ደግሞ 16 አጠቃላይ ይኖረናል። ቶታል 9ኙ ሬድ አክስል ነው። ከዛ ደግሞ ሬድ ተርሚናል የምንለው ሬድ ተርሚናል የምንለው ደግሞ 3ቱ ነው። ከዛ ዋይት ተርሚናል የምንለው ዋይት ተርሚናል ሳይሆን ዋይት አክስል የምንለው ደግሞ ድጋሚ 3 ዋይት አክስል የምንለው ቅድም ከታች ያሳየዋችሁ ማለት ነው። ዋይት አክስል የምንለው ማለት ነው። ዋይት አክስል የምንለው ከዛ ደግሞ ዋይት ተርሚናል የምንለው ደግሞ አንድ። አጠቃላይ ስንት ናቸው? 16። ከ16 ውስጥ የተጠየቅነው ስንት ነው? ማን ነው የተጠየቅነው? ሬድ ተርሚናል ደግሞ ስንት ነው የሚከቨር የሚያደርገው? 3/16ኛ ነው። 3/16ኛ እቺን 3/16ኛ ደግሞ ከ1000 በ1000 ማብዛት ነው። 1000 ሲባዛ የተሰጣችሁ ቁጥር ሲባዛ በዚህኛዋ ማለት ነው። እዚህ 3/16ኛ ሲባዛ በማን ማለት ነው? በ1000 በዚህ ወይ በአንዴ እንትን እላለሁ ማለት ነው። ምን ማድረግ ይችላሉ? እዚችን በ500 ሄዳሉ። በ500 ሲሄድ 8 ይሆናል ወይም 250 ሊድ በ4 ሊድ ይሄን በ4 ሲሄድ ደግሞ ስንት 4 ይሆናል። 4/250 ይሆናል። እዚህ 200 125 ይሆንኛል። በ2 ሊድ 125 ለ2 ደግሞ ስንት ይሆንልኛል ማለት ነው? 62.5 ይሆናል። 62.5 ሲባዛ በምን 62.5 ሲባዛ በ3 ስንት ይሆናል? 87.5 አካባቢ ይሆንልኛል ማለት ነው። 187 ማለት ነው። 187 ለዛ የሚጠጋጋው ደግሞ ስንት ነው? 190 የሚለው ደግሞ ለዛ ይጠጋጋል። ስለዚህ መልሳችን ቢ አፕሮክሲሜትሊ 190 ይሆናል። ፊኖታይፒክ ሬሾ ይሄ ፊዚካሊ የምታየው ነገር እዚህ ጋር ሙሉ የነገርኳችሁ ነው ማለት ዲስ ኢዝ ዳይ ሃይብሪድ ሁለት ባህሪ ስላለ ዳይ ሃይብሪድ ክሮስ አለን። በዛ ወይ ያዙት። በቃ በዚች ወይ እንደዚች ካልኩሌት ማድረግ ነው ማለት ነው። ምንም የሚከብድ ነገር የለም። በዚህ ኢዚሊ ካልኩሌት ማድረግና መጽሐፍ ነው ማለት ነው። እሺ ወደ 12ኛ ጥያቄ እንሂድ። 12ኛ ፕሮቲን ሲንቴሲስ ኢንክሉድስ ዊች ፕሮሰስ? ፕሮቲን የመስራት ፕሮቲንን ማዘጋጅ የትኛውን ፕሮሰስ ነው የሚይዘው? የትኛውን ፕሮሰስ ነው የሚያጠቃልለው ይላል። ፕሮቲን መስራት ማለት መጀመሪያ አንድ ነገር እንድታቆልኝ ፈልጋለሁ። ዲኤንኤ ነበር አይደል? ሁሉም የሚጀምረው ከዲኤንኤ ነው። ከዲኤንኤ ምን ይሰራል መሰላችሁ? አርኤንኤ ይሰራል። ከዲኤንኤ አርኤንኤ ይሰራል ማለት ነው። ከአርኤንኤ ደግሞ ምን ይሰራል መሰላችሁ? ፕሮቲን ይሰራል። እቺን ፓዝ ያዙልኝ። ኦኬ ማን ይሰራል? ማን ይሰራል? ማን ይሰራል? እዚህ ጋር ዲኤንኤ ነበራ። ዲኤንኤ ይሰራል። ዲኤንኤ ከማን ነው የሚሰራው? ከዲኤንኤ ሳይሆን አርኤንኤ ከማን ነው የሚሰራው? ከዲኤንኤ። ከዛ ደግሞ ማን ይሰራል? ፕሮቲን ይሰራል። በቃ እቺን በደንብ አድርጋችሁ ያዙልኝ። እቺን ከያዛችሁልኝ በኋላ ከዲኤንኤ አርኤንኤ የሚሰራበት ፕሮሰስ ምን ይባላል? ትራንስክሪፕሽን ይባላል። ምን ይባላል? ትራንስክሪፕሽን ይባላል። እዚች ጋር ያለችው እዚህቷ ጋር መሰላችሁ? እዚች ጋር ያለችው ምን ትራንስክሪፕሽን ትባላለች። ማን? ከዲኤንኤ አርኤንኤ የሚሰራ። አርኤንኤ ከተሰራበት ደግሞ አርኤንኤ ለምንድን ነው የሚያግዘው? ፕሮቲን እንዲሰራ ነው የሚያደርገው። እና ለአንዳንድ ቫይረሶች ደግሞ ምናቸው ነው? ጄኔቲክ ማቴሪያል የሚይዝላቸው ነው ማለት ነው። ለአንዳንድ እንደ ኤችአይቪ እና ኮቪድ-19 ማለት ነው። አሁን ከአርኤንኤ ምን የሚሰራበት ፕሮቲን የሚሰራበት ምን ይባላል? ትራንስሌሽን ይባላል። ይችኛዋ ትራንስሌሽን ይባላል። አወቃችሁ? ስለዚህ ትራንስሌሽን ይሄም ወደዚህ የሚመጣ ትራንስክሪፕሽን፣ ወደዚህ ትራንስሌሽን፣ ወደዚህ የሚገለበጥ ከሆነ ሪቨርስ ትራንስሌሽን፣ ከአርኤንኤ ወደ ዲኤንኤ የሚሰራ ከሆነ ደግሞ ሪቨርስ ትራንስክሪፕሽን። ኦኬ ሪቨርስ ትራንስክሪፕሽን እለዋለሁ ማለት ነው። ምን የሚሆን ከሆነ በሪቨርስ ትራንስክሪፕሽን ምለው ምን ሲሆን ነው?
ምን ሲሆን ነው ከአርኤንኤ ዲኤንኤ ሲሰራ ማለት ነው። ሪቨርስ ትራንስክሪፕሽን እላለሁ። አሁን ሁለቱንም የያዙ ትራንስሌሽን እና ትራንስክሪፕሽን የያዘልኝ መልስ የትኛው ነው? አይ ቲንክ ቢ ነው ማለት ነው። ቢ ትራንስሌሽን እና ትራንስክሪፕሽንን ይዞልኛል ማለት ነው። ትራንስሌሽን እና ትራንስክሪፕሽን ማለታችን ምን ይሆናል ማለት ነው? ቢ ይሆናል። እዚህ ጋር ማየት ትችላላችሁ የሚያስፈልጋችሁ ነገር ካለ ማለት ነው። ሶ ያ ነው ማለት ፕሮቲን ሲንተሲስ ሃዝ ቱ ሜጀር ስቴፕስ ትራንስክሪፕሽን አይደል? አያችሁ እዚህ ጋር የነገርኳችሁ ነው። ከዛ አሁን ወደ 13ኛ ስንሄድ if mRNA codon is AUAA ያዙ እዚች ጋር እዩ። አርኤንኤ ሲባል ናይትሮጂነስ ቤዝስ አለ። ናይትሮጂነስ ቤዝስ ምንላቸው የመሰላል ቢኖር እዚህ ጋር ዲኤንኤ መሰላል አይደል? አርኤንኤ ደግሞ አንድ መሰላል ማለት ነው። አንድ መሰላሉ በቃ ያልተሟላ መሰላል ማለት አርኤንኤ ማለት ነው። ምን ሲንግል ሄሊክስ ነው ምንለው፣ ሲንግል ሄሊክስ እንላለን። ዲኤንኤ ደግሞ ምን እንላለን? ደብል ሄሊክስ እንላለን ማለት ነው። ላደር ላይክ መሰላል መሰል። ከዛ ማን ነው ምንለው? ዲኤንኤ ነው ምንለው። በዚህ ጊዜ እቺኛዋ ራንግ ነው የምትባለው። የመሰላሏ እቺኛዋ ምን ራንግ ትባል። ይሄንን የሚሰራው ናይትሮጂነስ ቤዝስ ነው ማለት ነው። ናይትሮጂነስ ቤዝስ ሹገር እና ፎስፌት ማንን ነው የሚሰሩት? ይሄንን ነው የሚሰሩት። ይሄንን ይሰሩታል ማለት ነው። ይሄን ይሰሩታል ማለት ነው። የትኛውን? እቺን ይሰሩታል። ይሄን ባክቦን ነው የምንለው። ማን ሹገር እና ፎስፌት ነው ይሄንን የሚሰሩት። ይሄን የመሰላሉ ራንግ ደግሞ ማን ነው የሚሰሩት? ናይትሮጂነስ ቤዝ። ስንት አይነት ናይትሮጂነስ ቤዝ አለ? 4 አይነት ናይትሮጂነስ ቤዝ አለ። ዲኤንኤ ላይ እነማን ናቸው አሉት? እዚህ ጋር ዲኤንኤ ላይ ማን አለ? አዴናይን አለ። እሺ ከዛ አዴናይን ቀጥሎ ደግሞ ማን አለ? ሳይቶሲን አለ። ከሳይቶሲን ቀጥሎ ማን አለ? ጓኒን አለ። ከዛ ከጓኒን ደግሞ ቀጥሎ ማን አለ? ታይመን አለ ማለት ነው። ታይመን አለ ማለት ነው። ሶ ያዙ። ይሄ ማለ ያለ ነው ዲኤንኤ ላይ ያለ ማለት ነው። ሶ አርኤንኤ ሲሆን ደግሞ ማን ባለበት ይሆናል? ማን ባለበት ይሆናል? አዴናይን ባለበት ይሆናል። ሳይቶሲን ባለበት ይሆናል። ጓኒን ባለበት ይሆናል። ታይመን ይጠፋና ዩራሲል ምትባል ትመጣለች ማለት ነው። ኦኬ ዩራሲል ምትባል ትመጣለች። ከዛ ምን ተባለ? አርኤንኤ ሆነ ማለት ነው። በደንብ ያዙት። አርኤንኤ እንላለን ማለት ነው። ሶ አሁን ፔር የሚደራረጉ አሉ፣ የሚጣመሩ አለ። ሶ አሁን ለምሳሌ ይሄኛው መሰላል ብንል የዲኤንኤ ይሄ መሰላሉ ብንል እዚህ ጋር የሚጣመረው ሌላም የመሰላሉ ጎን አለ። የመሰላሉ አንዱ ስትራንድ ነው የምትሉት ይሄንን። እሺ ሶ ይሄ የመሰላሉ ስትራንድ አሁን ይሄኛው ስትራንድ እና ይሄኛው ስትራንድ መጣመር ይፈልጋሉ። ኦኬ እዚህ ጋር ይሄ አንድ አለው፣ እዚህም አንድ አለው። ይሄ ሁለቱ ምን መሆን ይፈልጋሉ? መጣመር ይፈልጋሉ። ለመጣመር ግን ስንመጣ ማን ከማጋ ነው የሚጣመረው ስናይ እዚህ ጋር ማን ቢኖር አዴናይን ነው። ይሄ እነዚህና አዴናይን ናቸው እና አዴናይን እና ጓኒን እና ሳይቶሲን ናቸው ይሄን የሚሰሩት ማለት ነው። ይሄንን የሚሰሩት እዚህ ጋር ያለውን እዚህ ጋር የሚሰሩትን እነ ሹገር ናቸው። ችግር የለውም ይሄ የሚሰሩት ማለት ሶ አሁን ከማጋ ነው የሚጣመረው የሚለውን ስንለይ እዚች ጋር ኤ ብትሆን፣ እዚህ ጋር ሲ ብትሆን፣ እዚህ ጋር ጂ ብትሆን አሁን ስለ አርኤንኤ ነው እያወራ ያለው። ታይመን አልልም፣ ቲ አልልም፣ ማን እላለሁ ግን ዩ እላለሁ ማለት ነው። ዩ እላለሁ። በዲኤንኤስ ላይ ደግሞ ቲ ይሆናል። ስለዚህ ይሄ ከማጋ ነው የሚጣረው፣ ከማጋ ነው የሚጣመረው። የሚጣመሩት ማን ናቸው ስንል ኤ ከማጋ ትጣመራለች? ከዩ ጋር። ኦር ዲኤንኤ ላይ ደግሞ ከቲ ጋር ትጣመራለች ማለት ነው። ዩ ቢኖር ከማጋ ነው ኮንታክት የሚያደርገው? ከኤ ጋር ነው። ቲ ቢኖር ከማጋ ነው? ከኤ ጋር ነው። ይሄ በዲኤንኤ ይሄ ደግሞ በአርኤንኤ ማለት ነው። ሶ ያንን ከያዝን በኋላ ሲ ደምና ጂ ደግሞ ይጣመራሉ። ራሳቸውም ደግሞ አይመሳሰሉም። ሲ እንድች ነች፣ ጂ ደግሞ እንድች ነች። ሁለቱ ይጣመራሉ ማለት ነው። ጂ ካለች ሲ ነው ትላላችሁ። የፈጠነ እዚች ጋር ሲ ትላላችሁ። ጂ ካለች ማለት ነው። የፈጠነ ደግሞ እቺ ሲ ነበረች፣ እቺ ጂ ነበረች። ጂ ካለች የፈጠነ ሲ ትላላችሁ። ሲ ካለች ደግሞ የፈጠነ ጂ ትላላችሁ። ኤ ካለች ደግሞ ማን ትላላችሁ? ዩ ትላላችሁ። ምን ከሆነ አርኤንኤ ከሆነ እንዳትስ ሳቶ አርኤንኤ ሲሆን ቲ አርኤንኤ ነው እያላችሁ ዲኤንኤ አላላችሁ። ዲኤንኤ ካላችሁ ደግሞ የፈጠነችችን ቲ ታደርጋላችሁ። ዲኤንኤ ካለ ምን ካለ ደግሞ አርኤንኤ ስላለ ደግሞ እዚች ጋር ምን እላለሁ ማለት ነው። እዚች ጋር ዩ ላለው ማለት ነው። ዩ ብዬ ጽፋለሁ። እዚች ጋር የፈጠነ ዩ ብዬ ጽፋለሁ። እዚህ ጋር ማንም ዩ ነው አይደል? ኤ ብዬ ጽፋለሁ። የፈጠነ በዚህ ወይ የሚጣመሩት ናቸው ማለት ነው። ስለዚህ ወደ ጥያቄያችን ስንሄድ እዚች ጋር ምንድን ነው የሚለን? አሁን በነገርኳችሁ መሰረት ነው። ኢፍ ኤምአርኤንኤ ሜሴንጀራል አርኤንኤ ማለት ነው። ስንት አርኤንኤ ያለው? ሜሴንጀራል፣ ትራንስፈር እና ራይቦዞማል ማን አለ? አርኤንኤ አለ ማለት ነው። እነዚህ ሁሉ አርኤንኤ አለ ማለት ነው። ማን አለ? ሜሴንጀራል አርኤንኤ አለ፣ ትራንስፈር አርኤንኤ አለ፣ ራይቦዞማል አርኤንኤ አለ። የራይቦዞማል አርኤንኤ ምንድን ነው? ፕሮቲን ሲሰራ አርኤንኤ ማገዝ ነው። ፕሮቲን ሲሰራ ይሄ የራይቦዞማል አርኤንኤ ምንለው ምንድነው የሚያደርገው? አሚኖ አሲድን ከአሚኖ አሲድ ጋር ቱጌዘር ያጣምዳቸዋል። ከዛ ምን ይሰራል? ፕሮቲን ይሰራል ማለት ነው።
በደንብ ያዙት። ፕሮቲን ይሰራል። የማስራ ነው አሚኖ አሲድን ከአሚኖ አሲድ ጋር ራይቦዞማል ማለት ነው። ከዛ እዚህ ጋር ትራንስፈራል አርኤንኤ የምንለው ደግሞ ስራው ምን ማድረግ ነው? ትራንስፈር ማድረግ ነው። ማንን ትራንስፈር? ከየት ነው ትራንስፈር የምናደርገው? እዚህ ጋር ሳይቶፕላዝማ አለ። ይሄ ሴል ነው ብንል፣ ይሄ ሴል ነው ብንል፣ ይሄ ሴል ነው ብንል፣ እዚች ጋር ይሄ ሴል ነው ብንል፣ ይሄ እንዲህ ሴል ነው ብንል፣ እንዲህ አይደል ሴሉ ስትራክቸሩ። እዚህ ጋር እንዲህ ሴል ከሆነ በኋላ እዚች ጋር ምን አለች? ኒኩለስ አለችን። እዚች ጋር ኒኩለስ አለችን። እዚች ጋር ኒኩለስ ካለችን በኋላ እቺ ምንድነው ምንላት? እቺ ምንድነው ምንላት? በደንብ ያዙ። እቺ ምንድነው ምንላት? ይሄ ምንድነው ምንለው? ይሄን ፓርት ምንድነው ምንለው? እዚህ ጋር ያለውን ፓርት ይሄ ማለት ነው። ይሄ ምንድነው ምንለው? እዚህ ጋር ሳይቶፕላዝማ ነው ምንለው። ሳይቶፕላዝማ። እዚህ ሴንተር ላይ ያለችዋ ደግሞ ምን? ኒኩለስ እንላለን። ኒኩለስ ውስጥ ማን አለ? ማን አለ? ክሮሞዞም። ክሮሞዞም ውስጥ ማን አለ? ዲኤንኤ አለ። በደንብ ያዙ ማለት ነው። ሴል ከዛ እቺ ፓርቷ ምን? ሳይቶፕላዝማ ትባላለች። ሳይቶፕላዝማ ላይ ማን አለ? አሚኖ አሲድ አለ። ሳይቶፕላዝማ ላይ ማን አለ? አሚኖ አሲድ አለ ማለት ነው። ሶ ይሄ አሚኖ አሲድ ፕሮቲን ሲሰራ አሚኖ አሲድ ያስፈልጓል። ከሳይቶፕላዝማ ይሄን ከሳይቶፕላዝማ አሚኖ አሲድን ትራንስፖርት የሚያደርገው ከሳይቶፕላዝማ ወዴት? ወደ ራይቦዞም ላይ ነው። ማን የሚሰራው? ፕሮቲን የሚሰራው ማለት ነው። ከሳይቶፕላዝማ አሚኖ አሲድን ይዞ የሚመጣው ማን ነው? ትራንስፈር አርኤንኤ ማለት ነው። ትራንስፈራል ወይም ትራንስፈር አርኤንኤ ከማን? ከሳይቶፕላዝማ ወዴት? ወደ ራይቦዞም ማን አሚኖ አሲድን ያመጣል ማለት ነው። ከዚህ ደግሞ ኢንፎርሜሽንን ከኒኩለስ እዩ። አሁን ደግሞ ከየት ነው? ከኒኩለስ። ከዚች ከኒኩለስ ደግሞ ማንን? ዲኤንኤ ኢንፎርሜሽን ወይም ኢንስትራክሽን ፕሮቲን እንዲሰራ የሚጠቅም ኢንስትራክሽን ኦር ኢንፎርሜሽንን ማን ነው የሚወስደው? ሜሴንጀራል አርኤንኤ ማለት ሜሴጅ በሉት በቃ። ዲኤንኤ ላይ ኢንፎርሜሽን አለ። ከዲኤንኤ ኢንፎርሜሽን ወዴት? ወደ ራይቦዞም የሚወስደው ማን ነው? የሚወስደው ማን ነው? ሜሴንጀራል አርኤንኤ የምንለው ከዲኤንኤ ወዴት? ወደ ራይቦዞም ፕሮቲን የሚሰራበት ቦታ ምንን ይወስዳል ማለት ነው? ሜሴጅን ኢንስትራክሽንን ይወስዳል ማለት ነው። በደንብ ያችን ያዙልኝ ማለት ነው። ያችን ከያዛችሁልኝ በኋላ አሁን ደግሞ ወዴት እንሂድ? እዚች ጋር ምን አለ? ኢፍ ኤምአርኤንኤ ሜሴንጀራል አርኤንኤ ምንድን ነው ስራው? ከዲኤንኤ ሜሴጅ ወዴት መውሰድ ነው? ወደ ራይቦዞም መውሰድ ማለት ነው። ኢንስትራክሽን ሜሴጆችን ፕሮቲን እንዲሰራ ማለት ነው። ያ ስራው ማለት ነው። ከሄዱ ከዲኤንኤ ወይም ከኒኩለስ ማለት ከኒኩለስ ወይም ከዲኤንኤ ማለት ነው። ያችን ያዙ። ኢፍ ኤምአርኤንኤ ኮዶን እንዲህ ከሆነ ኮረስፖንዲንግ ማለት ከሱ ጋር የሚጣመረው ቲአርኤንኤ ሲኩዌንስ የትኛው ነው ማለት ነው። ሊጣመር የሚችለው አንድ ላይ መጣመር ከፈለጉ መጣመር የሚችለው የቲአርኤንኤ ሲኩዌንስ ማን ነው? የቲአርኤንኤ ሲኩዌንስ እዚህ ጋር የነገርኳችሁን እንድታስገቡት ነው የሚፈልገው። እዚች ጋር ለኤ የሚሄደው ማን ነው? ለኤ የሚሄደው ማን ነው? ለዩ የሚሄደው ማን ነው ማለት ነው። አሁን እዚች ጋር ምንድነው የምታደርጉት? እዚች ጋር ኤ አለች። እዚህ ጋር ማየት ትችላላችሁ። እዚች ጋር ማን አለች? ኤ አለች። ከዛ እዚች ጋር ኤ አለች። ከዛ እዚህ ጋር ዩ አለች ማለት ነው። ለኤ ማን ነው የምትጣመረው? ለኤ ማን ነበረች የምትጣመር? ዲኤንኤ አይደለም አርኤንኤ ነው። እንዳትሳሳቱ። ቲን ብላችሁ ችግር እንዳትፈጥሩ። ማነች ከኤ ጋር የምትጣመረው? ከዩ ነች የምትጣመረው። ከኤ ጋር ማነች የምትጣመረው? ዩ ነች የምትጣመረው። ከዩ ጋር ማነች? እችን እንድትጽፉ ነው የተፈለገው። ሌላ ምንም የሚከብድ ነገር የለው። መልሱ ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ዲ ይሆናል ማለት ነው። መልሱ ዲ ይሆናል። በዚህ ወይ እንድትጽፉ ነው የተፈለገው ማለት ሌላ ምንም አልተፈለገም ማለት ነው። ይሄ ደግሞ ቅድም የነገርኳችሁ ነው። ሌላ ምንም እንትባል ሮል ኦፍ ቲአርኤንኤ ነግሬያችሁ ነበር። እስኪ መልስ ሳታዩ በፈጠነ መልሱልኝ። ቲአርኤንኤ ማንን ከየት ነው ትራንስፈር ያደርጋል ያልኳችሁ? ቲአርኤንኤ ማንን ነው ከየት ነው ትራንስፈር የሚያደርግ? ትራንስፖርት ወይም ትራንስፈር ያደርጋል ያለው ከምን? ከሳይቶፕላዝማ ከዚህኛው ፓርት ወዴት? ከሳይቶፕላዝሚ ፓርቱ ወዴት ነው የሚወስደው? ወደ ራይቦዞም። ምን የሚሰራበት ቦታ? ፕሮቲን የሚሰራበት ማንን? አሚኖ አሲድን። ማን ነው ምን የሚያደርገው? ማን? ቲአርኤንኤ ማለት ነው። ስለዚህ ያችን ከያዝልን በኋላ መልሳችን ኬሪ አሚኖ አሲድስ ቱ ኤምአርኤንኤ ኤምአርኤንኤ አይደለም ኬሪ የሚያደርገው ለምን? ራይቦዞም ማለት ነው። ራይቦዞም ማለት ነው። ሶ ከዛ ኦፕን ዲኤንኤ ስትራንድን እሱ አይደለም ኦፕን የሚያደርገው። ማኑ ዲኤንኤ ስትራንድን ኦፕን የሚያደርገው? ዲኤንኤ ስትራንድን ኦፕን የሚያደርገው ማን ነበር? ሄሌክስ የምንለው ማለት ኢንዛይም ሄሌክስ የምንለው ኢንዛይም ነው አንዋይንድ የሚያደርገው ማለት ሁለቱ እንዲፈታቱ የሚያደርገው በዲኤንኤ ሪፕሊኬሽን ጊዜ ማለት ነው። ኬሪ ራይቦዞም ይሄ ሌላ ታሪክ ነው። ራይቦዞምን ይሸከማል ምናምን አይሸከምም። ከዛ ብሬክ ኤምአርኤንኤ ይሄ የማይገናኝ ነገር ያሌለ ታሪክ ማለት ነው። ሶ ከዚህ ውስጥ ማን ነው የሚሆነው ማለት ነው? ኬሪ እዚህ አንደርስታንዲንግ ኤረር ኖሮብን ነው መሰለኝ። ኬሪ አሚኖ አሲድስ ኦኬ ሶሪ ቱ ኤምአርኤንኤ ማለት ነው። ለኤምአርኤንኤ አሚኖ አሲድን ምን ያደርጋል ማለት ነው? ኬሪ ያደርጋል ማለት ነው። ሶ አሁን እዚህ ጋር ዳይሬክትሊ ምን ብለን ስለወሰድን ነው? ራይቦዞም ብለን ስለወሰድን ነው ማለት ነው። ሶ ይሄ ምንድነው? ራይቦዞም ነው ማለት ነው። ሶ ቲአርኤንኤ ይሄ የኤ ስትራክቸር፣ ኤምአርኤንኤ ያለው የት ነው ስትራክቸር ያለው? ይሄ ስትራክቸር የት ነው ያለው? እዚህ ጋር እኔ ምንም ማለት አልፈልግም፣ ዝም ብዬ ማለት ነው የምፈልገው። ኤምአርኤንኤ ኬሪ አሚኖ አሲድስ ቱ ኤምአርኤንኤ ይላል።
ምንም ማለት አልፈልግም፣ ዝም ብዬ ነው ማለት የምፈልገው ማለት ነው። ሶ እዚህ ጋር ለራይቦዞም ነው የሚወስደው ማለት ነው። ለራይቦዞም ማን አሚኖ አሲድን ከሳይቶፕላዝማ ለራይቦዞም የሚወስደው ማን ነው የሚወስደው ብያቸዋል? ቲአርኤንኤ ማለት ነው። ሶ ከዛ እዛ ራይቦዞም ደግሞ እያገዘ ማን ነው እያገዘ ያለው? ኤምአርኤንኤ እዛ ሆኖ ያግዛል ማለት ነው። እዛ ራይቦዞም ባለበትም ሆኖ ያግዛል። እነዚህ ፔር ይፈጥራሉ፣ ኤምአርኤንኤ እና ቲአርኤንኤ ማለት ነው። ያን እንዳያረሱ ማለት ነው። ሶ ቲአርኤንኤ ብሪንግስ ኮሬክት አሚኖ አሲድ ቱ ራይቦዞም ይላል። ይሄው እዚህ ጋር ኮሬክት ነው ማለት ነው። ትክክለኛው ይሄ ነው ማለት ነው። ማን ቲአርኤንኤ ብሪንግስ ደ ኮሬክት አሚኖ አሲድ ቱ ደ ራይቦዞም ማለት ነው። ትክክለኛ መጽሐፍ ነው። አንዳንዴ እንትን ይሳሳታል ማለት ነው። ሶ ለራይቦዞም ነው ያንን ያዙ ማለት ነው። አንድ ከዛ ሌላ ደግሞ 15ኛ ጥያቄ ደግሞ ምን ይላል? ኢፍ ቢ ኤንድ ቢ አያችሁ፣ ካፒታል ቢ እና ከዛ ስሞል ቢ አር ኮዶሚናንት፣ ሁለቱም ኮዶሚናንት ከሆኑ what is the phenotype of B? የዚህኛው ካፒታል ቢ ስሞል ቢ ፌኖታይፑ ምንድን ነው? መጀመሪያ አንድ ማወቅ ያለባችሁ ወይም ማስታወስ ያለባችሁ ነገር አለ። ኮዶሚናንት ስንል ሁለቱም ባህሪ ምንድነው? ዶሚናንት የበላይ ናቸው። ሁለቱም ባህሪ ማለት ነው። ሁለቱም ባህሪ የበላይ ናቸው። ለምሳሌ እዚች ጋር አረንጓዴ ፍየልና ቀይ ፍየል ምን ቢሆን ቢራቡ ምን ይፈጠራል መሰላችሁ? እዚች ጋር ቀይ ፓርቲ ያለውና ከዛ ደግሞ ምን አረንጓዴ ፓርት ያለው ፍየል ይፈጠራል ማለት ነው። ቀይ ፓርት እና አረንጓዴ ፓርት ያለው ፍየል ይፈጠራል። አንዱ ምን አያደርግም? ዶሚኔት አያደርግም። ቀዩንም ታያላችሁ፣ ከዛ ደግሞ ማንንም ታያላችሁ? አረንጓዴውንም ቀዩንም ታያላችሁ ማለት ነው። ቀዩንም አረንጓዴውንም ታያላችሁ። ይሄ ምን እንላለን? ኮዶሚናንት እንላለን። ሁለቱም አለል ምንድናቸው? ዶሚናንት ወይም ኢኳሊ ኤክስፕሬስድ ሲሆን ማለት ነው። እኩል በሆነ መጠን ኤክስፕሬስድ ሲሆን ማለት ሁለቱም አለል ስንል ደግሞ እናውቃለን አይደል? ባህሪን አንዱ ሁለት አለል ይኖረኛል። አንዱ አለል አጭር ትሆናለህ፣ ሌላኛው አለል ደግሞ ረጅም ትሆናለህ። ዶሚናንት የሆነው ደግሞ እሱ ይታያል ማለት ነው። የዶሚናንት የሆነው ደግሞ ይታያል ማለት ነው። ከዛ ያንን ከያዝን በኋላ አሁን እዚህ ጋር ምንድነው መያዝ ያለብን? ሌላ ኮዶሚናንት የሚለውን አውቃቸዋል። ሌላ ምንድነው? ኢንኮምፕሊት ምንለው አለ ማለት ነው። ኢንኮምፕሊት ዶሚናንስ የምንለው ደግሞ አለ። ኢንኮምፕሊት ዶሚናንስ የምንለው ምንድነው? እዚህ ጋር በአስተካክዬ ልጽፍላችሁ። ኢንኮምፕሊት ምንለው ደግሞ ይሄ ዋናው ምንድነው? ለምሳሌ የሆነ እንትን ቢኖረን ለምሳሌ የሆነች ቅድም እንዳልኳችሁ ቀይ የሆነች አበባና ከዛ ነጭ የሆነ አበባ ቢኖሩ እነሱን ሁለቱም ምን ብናደርጋቸው ቀይና ነጭ አበባ ብናዳቅል ሌላ ከለር የሚፈጥሩ ከሆነ እንደ ሮዝ ከለር የሚፈጥሩ ከሆነ ይሄ ምን እንላለን ማለት ነው? ኢንኮምፕሊት ዶሚናንስ እንላለን ማለት ነው። ኢንኮምፕሊት ዶሚናንስ እንላለን። ያዙልኝ። ኦኬ ምንድነው ባህሪው? ምንድነው? ሚክስድ ነው ባህሪው ነው ማለት ነው። ሶ አሁን ዩዥሊ ብዙ ጊዜ አሁን ለምሳሌ ሰማያዊና አረንጓዴ ብንቀላቀል ምን ሊፈጠር ይችላል? ነጭ የሚፈጠር ከሆነ ይሄ ምን ይባላል? ኢንኮምፕሊት ዶሚናንስ እንላለን ማለት ነው። ባህሪው ሚክስድ የሚሆን ከሆነ ማለት ነው። ሚክስድ የሚሆን ከሆነ ኢንኮምፕሊት ዶሚናንስ እንላለን። ምን ኮዶሚናንስ ስንል ሁለቱም ኢኳል ኤክስፕሬስድ ይሆናሉ። ነጭና ቀይ ነበራ፣ ነጩም ቀዩም ይኖራል ማለት ነው። አንዱ ነጩም ቀዩም ይሸፍናል። ደግሞ ሌላ ደግሞ ምን ነበር ያልኳችሁ? ኢንኮምፕሊት ዶሚናንስ ሲሆን ደግሞ ባህሪው ሚክስድ ይሆንና ሌላ ከለር ፎርም ይሆናል። ለምሳሌ አረንጓዴን ቀይና ነጭ ብታደርጉ ግሬ ሊሆንባችሁ ይችላል። ኦኬ ብላክና ነጭ ብታደርጉ ግሬ የሚሆን አበባ ብታገኙ ይሄ ምን ይባላል? ኢንኮምፕሊት ዶሚናንስ ይባላል ማለት ነው። ከዛ በመቀጠል ደግሞ መልቲፕል አለሊዝም ይባላል። እሱ ውስጥ አሁን አልገባም ማለት ነው። ወደዚሁ እንጨርስ ማለት ነው። ሶ ኢፍ ቢአርኤንኤ ቢአርኤንኤ የሚለው ምኑ ነው? ቢአርኤንኤ ሁለት ራቢቶች አሉ አክቹአሊ ማለት ነው። መጽሐፉ ላይ እንደዛ ነው የሚለው ማለት ነው። ሁለት ምን አሉ? ራቢቶች አሉ ማለት ነው። ከሁለቱ ራቢቱ የኮታቸው ነው የራቢቶቹ ምንኑ እየገለጸ ያለው ኮታቸውን ወይም እላያቸው የአንዱ ቢ ምንድነው? ብራውን ነው። የዚህኛው ቢ የኮቱ ምንድነው? ብራውን ነው አለ። ከለሩ ማለት ነው ብራውን ነው። ሰው ከዛ ደግሞ የታችኛው ደግሞ ስሞል ቢ ሆኖ ደግሞ ምንድነው? ቤግ ነው ከለሩ ማለት ነው። ቤግ ነው ማለት ነው። ከለር ነው ያዙ። ይሄ የከለር አይነት ነው ቤግ የምንለው ማለት ነው። ሶ አንዳንድ ከለሮች አላ የሆነ ቡኒ እንላለን። ለምሳሌ እንደዚህ እንደሚባለው የሆነ ከለር አለ ማለት ነው። ሶ ይሄ ቤግ እና ይሄ ብራውን ሁለቱም ከለር ናቸው። እነዚህን ሁለት ራቢቶች ምን አደረግናቸው? አዳቀልናቸው። ኦኬ ብራውን የሆነና ቤግ የሆነ ከዛ ምን ተነገረን? ይሄ ቢ እና ይሄ ቢ ሁለቱም ምንድናቸው?
ኮዶሚናንት። ኮዶሚናንት ከተባለ ምንድን ነው የሚሆነው ነግሬያችኋለሁ። ኮዶሚናንት ኢንኮምፕሊት ዶሚናንት ሲሆን ባህሪው ይቀላቀላል። ይሄ ሁለቱ ነጭ ሊፈጥሩ ይችላሉ ወይም የሆነ ነገር ሊፈጥሩ ይችላሉ። ጥቁር ሊፈጥሩ እንደሚፈጥሩት አይነት ማለት ሊፈጥሩ ይችላሉ። ግን ምን ላይ ኮዶሚናንስ ሲሆን ደግሞ በያኛው በኢንኮምፕሊት ዶሚናንስ፣ ይሄ ደግሞ በኮዶሚናንስ ሲሆን ደግሞ ቀዩ እዚች ጋር ይቀመጣል ወይም ብራውኑ እዚች ጋር ሲቀመጥ ያኛው ደግሞ እዚህ ጋር ጎን ተጠቅመው ምን ይሆናል ማለት ነው። ስለዚህ ከዚህ ውስጥ ኤ እና ቢ ቢሆኑ ፊኖታይፑ ወይም ፊዚካሊ የምታዩት የቢኤ የካፒታል ቢ ስሞል ቢ ስትራክቸር ፊኖታይፒካሊ የምታዩት ምንድነው ነው? ፊኖታይፑ ምንድነው? ፊዚካሊ የምታዩት ነገር ቤግ ኮት ቤግ ብቻ ይሆናል? ይሄ ዶሚናንት ነው አይደለም፣ ሁለቱም ነው ዶሚናንት የሆኑት አይደል? ስለዚህ ይሄ መልስ አይሆንም ማለት ነው። ብራውን ኮት ይሄም አይደለም አይሆንም። ዋይት ኮት ማይገናኝ ዋይት ኮት ሊሆን ይችላል አይደል? በመቼ ነው ግን ኢንኮምፕሊት ምን ከሆነ ኢንኮምፕሊት ዶሚናንስ ከሆነ ዋይት ኮት ሆኖ ልናገኘው እንችላለን ማለት ነው። ግን አሁን ምንድነው ሁለቱ ብራውኑን መገኘት አለበት፣ ቤጉን መገኘት። ስለዚህ ብራውን ኮት ዊዝ ቤግ ፓችስ ማለት ነው ምን ይሆናል መልሱ? ሲ ይሆናል ማለት ነው። ያን በደንብ ያዙ ማለት እዚህ ጋር ማንበብ ከፈለጋችሁ ማንበብ ትችላላችሁ ማለት ነው። 16ኛ what occurs during metaphase of mitosis? ሚቶሲስ እና ማዮሲስ አለ። ሶ በሚቶሲስ ምን ይፈጠራል ነው። በማቼ ሜታፌዝ ላይ ፒማት የሚባሉን ታውቃላችሁ? ፒማት አይደል? ፕሮፌዝ፣ ሜታፌዝ፣ አናፌዝ፣ ቴሎፌዝ ከዛ ደግሞ ሳይቶኪኔሲስ የምንለውን ታውቃላችሁ አይደል? ሶ በዚህ ጊዜ በዚህኛው በሜታፌዝ እዚች ጋር ባለችው ምንድነው ኦከር የሚያደርገው? በምን በሚቶሲስ ጊዜ ማለት ነው። ወይም ማይቶሲስ ጊዜ። ማይቶሲስ ማለት ሬጉሌትድ የሆነ ሴል ዲቪዥን ነው። የሴል ዲቪዥን አለ። ሴል ደግሞ ምን አይነት ሴል አለ? አንደኛ ሴል ምን አይነት ሶማቲክ ሴል ሊሆን ይችላል? የበዲ ሴል ወይም ሶማቲክ ሴል ሊሆን ይችላል። ኦር ደግሞ ምን ሊሆን ይችላል? ሴክስ ሴል ሊሆን ይችላል አይደል? ሴክስ ሴል ሊሆን ይችላል ወይም በዲ ሴል ሊሆን ይችላል ማለት ነው። ሶ የነዚህ ዲቪዥን ምን ይባላል ማለት ነው? የበዲ ሴል ዲቪዥኑ ማይቶሲስ እንለዋለን። ኤግ ሴልን ወይም ስፐርምን ፎርም ለማድረግ ሴክስ ሴል ዲቪዥኑ ደግሞ ማዮሲስ እንላለን። ማና ማን ማለት ነው? ማይቶሲስ እና ምን ማዮሲስ። ይሄ ማዮሲስ ምንለው ምንድነው? ኤግ ሴል ዲቪዥን ነው። ወይም ኤግን ወይም እንቁላልን ወይም ስፐርምን ፎርም ለማድረግ የሚደረግ ዲቪዥን ነው ማለት ነው። ሴክስ ሴል ዲቪዥን እንለዋለን። ሴክስ ሴል ዲቪዥን። ይሄ ደግሞ ሶማቲክ ማለት ምን ማለት ነው? ሶማቲክ ማለት በዲ ማለት ነው። ወይም አውቶሶማል ይባላል ማለት ነው። አውቶሶማል በዲ ማለት ነው። ስለዚህ ያ ምን ይባላል? ማይቶሲስ እንላለን። ያን ካወቅን በኋላ በማይቶሲስ ይሄ የራሱ የሆነ ስቴጅ አለው፣ ይሄም የራሱ የሆነ ስቴጅ አለው ማለት ነው። ሚዮሲስ በሁለት ሚዮሲስ 1 እና ሚዮሲስ 2 ተብሎ በሁለት ይከፈላል። ፒማት ስትራክቸር ነው ያለው ማለት ነው። ፒማት 1 እና ፒማት 2 ተብሎ ማለት ማዮሲስ ላይ ማይቶሲስ ላይ ደግሞ ፒማት ብቻ እንለዋለን። ስለዚህ ፒማት እንለዋለን ማለት ነው። ከዛ በመቀጠል ማይቶሲስ ማለት ምንድነው? ሴል ይሄኛው ሴል ምን የሚሆንበት ራሱን የሚከፍልበት የሚከፍልበት እንዲሆኑ ከፍሎ ከዛ ራሱን ከከፈለ በኋላ እንዲህ ሁለት ሴል የሚሆንበት አይደል? ሁለት ከሆነ በኋላ ምን አራት የሚሆንበት ራሱን ያካፈል። አራት ከሆነ በኋላ 8 የሚሆነው 8 16 እየሆነ እንደዚህ እየጨመረ ቁጥሩን ምን ያደርገኛል? እኔ ብቆስል ያን ቁስል በሆነ ቦታ ብቆስል ያ ቁስሉ ይጠገንልኛል። እኔ አድጋለሁ። ለምን የምታድጉ ይመስላችኋል? ሴል ዲቪዥን ሴክስ አልኩኝ። ሶሪ የሴክስ አይደለም፣ የሴክስ ሴል አይደለም። የሶማቲክ ወይም በዲ ሴል ዲቪዥን በማይቶሲስ አማካኝነት እኮ ነው የምናድገው ማለት ነው። ያን በደንብ አስመራችሁ ያዙልኝ ማለት ነው። ሶ ያ ነው ማለት ነው። ሶ በዚህ ይሄን ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። ውስጥ ገብታችሁ በደንብ ስታዩት ራሱን የሆነ ለምሳሌ በማይቶሲስ ውስጥ ስገቡት ራሱ የራሱ ነው እንትናዎች አሉት ማለት ነው። ሜታፌዝ ላይ አናፌዝ፣ ቴሎፌዝ ምናምን የምንላችሁ ራሱን የቻለ አለ ማለት ነው። ሶ አሁን እኔ ዝም ብዬ ጀነራላይዝ ወይም ከላይ ለመናገር ያህል ምን ልበልላችሁ? ኢንተርፌዝ የሚባል አለ። ኢንተርፌዝን ጅም ብዬ ከላይ ልንገራችሁና ያዙት። ኢንተርፌዝ የምንለው ምንድነው? ኢንተርፌዝ እንለዋለን። ኢንተርፌዝ በሁለት ነው የሚከፈለው። ሴል ሳይክል ማለት ነው። ሴል ሳይክል ማለት ምንድነው? ሬጉሌትድ ሴል ዲቪዥን ነው። የሴል ዲቪዥን ሬጉሌትድ የሆነ ወይም ሲስተማቲክ የሆነ በዲ ምን ለማድረግ ሴልን ዲቫይድ ለማድረግ የሚሆን አን ኦርደርድ ሲሪስ ኦፍ ኢቨንትስ እንላለን ማለት አን ኦርደርድ ሲሪስ ኦፍ ኢቨንትስ ዳት ኢንቮልቭ ሴል ግሮዝ፣ ሴል ዲቪዥን፣ ሴሉ ሲያድግ፣ ሴሉ ዲቫይድ ሲሆን ኒው ዶተር ሴል ኦክ ሲፈጠር ይሄ ምን እንላለን? ሴል ሳይክል እንላለን ማለት ነው። ይሄን ሴል ሳይክል አሁን ሴሉ ምን ሲያድግ፣ ሴሉ ሲያድግ ከዛ ሴሉ ካደገ በኋላ ዲቫይድ
ሲሆን ዲቫይድ ከሆነ በኋላ ደግሞ ምን ሲሆን ድጋሚ ሲያድግ ዲቫይድ ሲሆን ይሄ ሁሉ ኢንቮልቭ ሴል ሳይክል እንላለን ማለት ነው። ሴል ሳይክል ማለት እንደዚህ ነው አይደል? ሳይክል ሴል ሳይክል እንላለን ማለት ነው። ያን ካለን በኋላ ሴል ሳይክል ሁለት ዋና የሆኑ ምኖች አሉት፣ ፌዞች አሉት። ሁለት ማለት ነው፣ ሁለት ሜን የሚባሉት ነው። አንዱ ምንድነው? ኢንተርፌዝ ማለት ኢንተርፌዝ የምንለው ማለት ነው። ሌላኛው ኢንተርፌዝ ማለት ነው። ኢንተርፌዝ ሌላኛው ደግሞ ምንድነው? ማይቶቲክ ፌዝ ማለት ነው። ማይቶቲክ ፌዝ ሚዮሲስን እና ማዮሲስን ያካትታል ማለት ነው። ማይቶሲስና ሚዮሲስን ያካትታል ማለት ነው። ማይቶሲስና ሚዮሲስን ያካትታል ማለት ነው። ማይቶቲክ ዲቪዥን እነዚህ ሁለቱ ናቸው። ይሄ ኢንተርፌዝ የምንለውም ሶስት እንትን አለው። ኢንተርፌዝ ውስጥ ምንድነው? ሴሉ እያደገ ነው ዲቫይድ ይሄ አክቹአሊ ዲቫይድ የሚሆንበት ማይቶቲክ ማለት ነው። ይሄ ደግሞ ራሱን ሲያዘጋጅ ዲቫይድ ለመሆን ራሱን ሲያዘጋጅ ኢንተርፌዝ እንላለን። ሶስት አሉት። ጋፕ 1 ኤስ ፌዝ፣ ከዛ ጋፕ 2 ምን እንለዋለን ማለት ነው። ጋፕ 1 ላይ ምን ለዲቪዥኑ ኤነርጂ ራሱን ሲያሟላ አይደል እንዴ? ራሱን ሲያዘጋጅ ምናምን ለዲቫይድ ማለት ኳይት አክቲቭ የሆነበት ምንድነው? G1 ከዛ ኤስ ፌዝ ላይ ደግሞ ኤስ ሲንተሲስ ኦፍ ዲኤንኤ ሲንተሲስ ይሆናል። ዲኤንኤ ደብል ያደርጋል። G2 ላይ ወይ ጋፕ 2 የምንለው ደግሞ ሰከንድ ጋፕ የምንለው ምንድነው? ራሱን ኤነርጂ በኤስ ፌዝ ያባከነውን ኤነርጂ ይሞላል ማለት ነው። አልፌ ጥሼ እየሄድኩ ነው፣ ወደዛ አልወጣባችሁ ማለት ነው። አሁን እዚች ጋር ምን እንድትይዙልኝ ፈልጋለሁ? ፒማት ወዳልኩባችሁ ልመለስና ፒማት የምትለዋል ማለት በደንብ ያዙት። እዚች ፒማት ይሄ ምንድነው? ምን ይባላል? ፕሮፌዝ እንላለን ማለት ነው። ፕሮፌዝ እንላለን ማለት ነው። ፕሮፌዝ ላይ ምንድነው ኦከር የሚሆነው? ምኑ እንትን ይላል? ክሮሞዞሙ ወይም ይሄ ክሮሞዞም ምን ይሆናል? ክሮሞዞሙ ማለት ነው። ክሮሞዞም ምን ይሆናል መሰላችሁ? አጭር ኮንዴንስድ ይሆናል። አጭር ወይም ዲስክሪት ኮንዴንስድ ይሆናል። ብቻን ቃል ብቻ ያዙት። ኮንዴንስድ ዲስክሪት ቪዚብል ስሩ ኮምፓውንድ ማይክሮስኮፕ በኮምባይንድ ማይክሮስኮፕ ምን ይሆናል? የሚታይ ይሆናል። ከዛ ምን እንዲረጅም የነበረው ምን እንዲያጭር ይሆናል ማለት ነው። ከዛ ደግሞ አሁን ዝግጅት እያደረገበት ባለበት ነው ዲቫይድ ለማለት አሁን ኒኩለሱ ምን አለው? ኒኩለስ ሴል ሜምብሬን አለው። ሴል ሜምብሬን ወይም ኒኩለሱ ምን አለው? ሽፋን አለው። ኒኩለሱን የሸፈነው እንትን አለ፣ ሽፋን ማለት ነው። ይሄኛው ምን ብሬክ ዳውን ወይም ዲሶሺየት ይሆናል ወይም ይለያል ማለት ነው። ያን ያዙ ማለት ፒማት ኮንዴንስድ የሚሆንበት ክሮሞዞሙ ኮንዴንስድ የሚሆንበት ምናምን። ከዛ ሜታፌዝ ላይ ደግሞ ምን ላይ ሜታፌዝ የምንለው ደግሞ ኤምፌዝ እዚህ ሴል ቢሆን ኢኩዌተሩ ላይ እንደዚህ ኢኩዌተሩ ላይ ምን ክሮሞዞሞቹ መጥቶ የሚሰለፉ ከሆነ እዚህ ኢኩዌተሩ ላይ ክሮሞዞሞቹ መጥቶ የሚሰለፉ ከሆነ ምን ሜታፌዝ ይባላል ማለት። አናፌዝ ላይ ደግሞ እንደ የነበረው ክሮሞዞም የሚለያይ ከሆነ አይደል? ይሄ አንድ ክሮሞዞም አይደል? የሰው ልጅ ስንት ክሮሞዞም? 46 ክሮሞዞም። ከ46ቱ ሁለቱ ምንድነው? ሴክስ ክሮሞዞም እንላለን። ወንድ ላይ ከሆነ ኤክስ እና ኤክስ፣ ሴል ላይ ከሆነ ደግሞ ሴል ላይ ከሆነ ወንድ ላይ ከሆነ ኤክስ እና ኤክስ፣ ሴል ላይ ከሆነች ደግሞ ምንድነው ማወራው? ወንድ ላይ ከሆነ ኤክስ እና ዋይ ኦኬ፣ ኤክስ እና ዋይ። ሴት ላይ ከሆነች ደግሞ ኤክስ እና ኤክስ ይሆናል ማለት ነው። ኦኬ ስለዚህ 46 ክሮሞዞም ፔር ሆነው ነው የሚቀመጡት። 23 ክሮሞዞም ጥንድ የሆኑ ክሮሞዞሞች አሉ። 22ቱ ምንድነው? ሶማቲክ ይሆናል። አንዱ ጥንድ ደግሞ ምን ይሆናል? እንደነገርኳችሁ ሴክስ ክሮሞዞም ይሆናል ማለት ነው። ከዛ በመቀጠል ክሮሞዞም እንዴት ነው? እንዲህ ነው። ትሪድ ላይክ ነው የሚባለው ክሮሞዞም ማለት ነው። ትሪድ ላይክ ነው። እዚህ ውስጥ ማን ነው ትሪድ ላይክ? ኦኬ ቆይ ትሪድ የምትለዋን ላታውቁ ስለምትችሉ ቆይ ልጻፍላችሁ። ትሪድ የምትለዋን ማለት ነው እንደዚህ ማለት ነው። ትሪድ ላይክ ማለት ትሪድ ማለት ክር መሰል ነው። ክር መልክ ትሪድ ላይክ እንላለን ማለት ነው። ትሪድ ላይክ ይሄ ክሮሞዞም ምንድን ነው ብላችሁ ራሳችሁን ጥያቄ ጠይቃችሁ ከሆነ እዚህ ክሮሞዞም ውስጥ ነው ማን ያለው? ዲኤንኤ ያለው። ኦኬ ዲኤንኤ የምትባለው ከዚች ጋር ነው ተመዛ የምትወጣው። ላደር ላይክ ምንላት ማለት ነው። ከዚህ ጋር ነው ዲኤንኤ ተመዘው የሚወጣው ማለት ክሮሞዞም ላይ። ከዛ በመቀጠል ደግሞ የት ነው ይሄ ክሮሞዞም ራሱ የት ነው ያለው? እዚህ ኒኩለስ ውስጥ ነው። ኒኩለስ ውስጥ ክሮሞዞም አለ። ከዛ ኒኩለሱ ራሱ የት ነው ያለው? ሴል ውስጥ ኒኩለስ አለ። ኒኩለስ ውስጥ ምን አለ? ማን መጀመሪያ ሴል አለ። ከሴል በመቀጠል ኒኩለስ አለ። ኒኩለስ ላይ ክሮሞዞም ላይ ዲኤንኤ። ክሮሞዞም ከማን የተሰራው? ከዲኤንኤ እና ሂስቶን ከሚባል ስትራክቸር ነው ክሮሞዞም የሰራው። ጂንስ የምትባለው ዩኒት አይደል? ላይፍ ዩኒት የምትለውን ቃል ካያችሁ ጂን ብላችሁ መልሱ ማለት ነው። ሄሪዲተሪ ዩኒት የምትሏት ወይም ጄኔቲክ ኢንፎርሜሽንን ስቶር የምታደርገው ክሮሞዞም ላይ ያለችው ያን በደንብ ከያዝን በኋላ እንዴት ነው ያልኳችሁ? ትሪድ ላይክ እንደዚህ አይደል ያልኳችሁ? እንዲህ ቢሆንብንስ? እንዲህ አይለይም፣ አልተገነጣጠለም። አሁን ይሄ እንደዚህ የሚሆነው መቼ ነው? አናፌዝ ላይ ነው። ኦኬ ሶስተኛው ላይ አናፌዝ ማለት ነው። እንደዚህ ይሆናል። እቺ ነበረችዋ ወዴት እንዲህ ትገነጣጠላለች። ኦኬ
በደንብ ያዙ። ከዛ ደግሞ መጨረሻ ላይ ደግሞ እቺ እንደነበረው ሴሉ እንደዚህ ያልነበር እንደዚህ ነበር። እቺኛው የተገነጠለችዋ ደግሞ እዚህ ጫፍ ትሄዳለች፣ እቺ ደግሞ ጫፍ ትሄዳለች፣ ጫፍ ትደርሳለች ማለት ነው። ሶ ይሄ ምን እንላለን ማለት ነው? እቺ ምን እንላለን ማለት ነው? ቴሎፌዝ እንላለን ማለት ነው። ቴሎፌዝ ደግሞ ስንት አራተኛው ፌዝ ነው፣ ፎርዝ ፌዝ ነው። which chromosome reach opposite pole ክሮሞዞሞቹ የት ይደርሳሉ ማለት ነው? ኦፖዚት ፖል ይደርሳሉ፣ እዚህ ይደርሳሉ ክሮሞዞሞቹ ማለት ነው። ኦፖዚት ፖል ይደርሳሉ። ያችን በደንብ ከያዛችሁልኝ ይበቃችኋል ማለት ነው። ስለዚህ ማኑ ሜታፌዝ ላይ ኦከር የሚያደርገው ቀጥላ ላስምርበት የቱ ጋር ነው? ክሮሞዞም ኮንደንስ ይሄ ፕሮፌዝ ነው። ክሮሞዞም ሴፓሬት አናፌዝ ነው። ክሮሞዞም ሙቭ ቱ ሚድል ወይም ሚድ ቱ ወይም ላይን አፕ እና ሚድል ላይን አፕ ማለት ማሰለፍ ወይም ይሄ ነው ማለት ማሳችሁ ቢ ይሆናል ማለት ነው። ኒኩላር ሜምብሬን ሪፎርምስ ማለት መታደስ። ኒኩላር ሜምብሬን ኒኩለስ ሜምብሬን ነበረው ልክ ሲጀመር ምን ላይ ነበር የጀመረው? ፕሮፌዝ ብሎ ሲጀመር ኒኩላር ሜምብሬን ምን ይሆናል? ይወድቃል አይደል? ይሄ ደግሞ ልክ መጨረሻ ቴሎፌዝ ላይ ደግሞ ዲቫይድ ከሆኑ በኋላ እንዲህ ሆኖ የሚሆኑት ማለት እንዲህ በሚሆኑበት ጊዜ ምን ይሆናል? አፒር ያደርጋል። አፒር ምናምን ሪአፒር ሪፎርም የሚል ከሆነ ቴሎፌዝ ነው። ያችን ያዟት ማለት ነው። ሶ ያችን በደንብ ያዟት ማለት ነው። ሶ አሁን እዚች ጋር በቀድሞው መሰረት ፎ አድርጋችሁ መስራት ትችላላችሁ ማለት ነው። ፎ አድርጋችሁ እቺ ማለት ፎ አድርጋችሁ ቅድም ባሳያችሁ ማለት ምንም ሳትጨናነቁ ምንድነው እዚህ ጋር የምታስው ይሄን ማለት ሳትዩ ይሄ ፋራ የሆነ ነው ተው ይሄን ማለት ነው። ማለት አይጠቅማችሁ እሱ ሰው ዋናው ኮንሰፕቱ ማለት ነው። ሶ አሁን እዚች ጋር ኤ ካፒታል ኤ ስሞል ኤ ካፒታል ቢ ስሞል ቢ አያችሁታ። ይሄን ሰልፍ ፈርቲላይዝድ ማለት እርስ በእርስ ክሮስ ስናደርግ ምን ይሄን የምናገኝበት ፕሮባቢሊቲ ካፒታል ኤ ካፒታል ቢ የምናገኝበት ፕሮባቢሊቲ ቻንሱ ምንድነው ነው? ያን መልሱ። ኦኬ እርስ በእርስ ነው ክሮስ የምናደርገው። እቺን ያዙት። እንዲህ ነበር አይደል? ሶ እንዲህ ነበር። ይሄን እርስ በእርስ ክሮስ ስናደርግ ከራሱ ጋር ክሮስ ስናደርግ የምናገኘው ይችን የምናገኘው ፕሮባቢሊቲ ምንድነው ነው ፕሮባቢሊቲው ማለት ነው። ሶ አሁን አንድ ነገር እንድታቁልኝ ልብ እንድትሉልኝ የምፈልገው ይሄን መሰየም ትችላላችሁ። ይሄን አክስል ማለት ትችላላችሁ። ይሄን ደግሞ ተርሚናል ማለት ትችላላችሁ። ይሄን ደግሞ ምን ልትሉ ትችላላችሁ? ይሄን ከለር ይሄን በከለር ብላክ ብትሉት ይሄን ደግሞ ዋይት ልትሉት ትችላላችሁ። ኦኬ ስሞል ዋይትነስ በደብሊው ሰን ይሄን ዋይት ልትላላችሁ፣ ይሄን ብላክ ልትሉት ትችላላችሁ ማለት የሆነ ነገር ሰይሙ ማለት ሶ አሁን ሰልፍ ፈልትራይዝ እናርግ ማለት ነው። በደንብ እዚህ ጋር ትኩር ብላችሁ ይዩልኝ። በደንብ ማለት ትኩር ብላችሁ እዚህ ጋር በደንብ ትኩር ብላችሁ ይዩ ማለት ነው። ሶ አሁን ምንድነው የምናደርገው መሰላችሁ? ይዩ እዚች ጋር ይዩ ማን ነበር? ካፒታል ኤ ስሞል ኤ ካፒታል ቢ ስሞል ቢ እንደዚህ ነው ያለው። አሁን ምኑን ማወቅ? ኤ እናት ትሆናለች ከማጋ ከአባት ጋር ክሮስ ትደረጋለች። እናት ሆና ከአባት ጋር ምን ትሆናለች? እቺ ከእናት ቢሆን ከአባት ደግሞ ምን ይሆናል? ከራሱ ጋር ያለው ልጆች ማለት ሰልፍ ማለት እናትን ራሷን እናት ቆርጠት ራሷ ጋር አርጋ አይደለም ማለት ሰልፍ ራሱ ጋር ማለት ይሄ ልጆች ናቸው። እነዚህ ልጆች F1 ጀነሬሽን ላይ ያገኘናቸው ልጆች ናቸው። ሶ አንዷ እናት ሴት ሆነች፣ አንዱ ደግሞ ወንድ ነው። ስለዚህ እርስ በርስ ምን ስናደርገው ስናደርገው ማለት ነው ክሮስ ስናደርግ ያለ ስትራክቸር ማለት ነው። ይቺን ካፒታል ቢ እርስ በእርስ ማለት ነው። ሶ አሁን ልብ ብላችሁ እንድታዩልኝ የምፈልገው ነገር ምን መሰላችሁ? ጂን ማውጣት ይኖርብናል። ጂን ማለት ነው። ጂን ማውጣት ይኖርብናል ማለት ነው። ምን ማውጣት ይኖርብናል? ጂን ወይም ጂኖታይፕ ማውጣት ይኖርብናል። ጂኖታይፕ ማለት ነው። ሶ ቴብል ለመስራት የሚጠቅመን ቅድም እንደነገርኳችሁ ይቺን ከየትኛው ጋር ነው? ከዚህኛው ጋር አያችሁ። ምን ይኖረናል? ኤ ቢ ጂኖታይፕ ይኖረናል። ያዛችሁ አይደል? በጣም አሪፍ። አሁን ደግሞ የትኛዋን? ይቺን እሷን ሳይሆን ሶሪ እቺ እዚቹ ትቀጥላላችሁ። ይቺን ከዚህኛው ጋር አያችሁ ማን ኤ ቢ ይኖረናል ማለት ነው። በጣም አሪፍ ሰው እንቀጥል። አልጨረስንም። ይቺን በዚህ ጋር መተናል። አሁን ደግሞ ከዚህኛው ሁለተኛዋ ላይ ትጀምራላችሁ። ሁለተኛዋን ከማን ጋር? ከዚህኛው ጋር ኦኬ። ከዛ ምን ይኖረናል? ስሞል ኤ ከዛ ቢ ይኖረናል ማለት ነው። ጂኖታይፕ ያወጣን ነው ማለት ነው። ከዛ ደግሞ ድጋሚ ደግሞ እንቀጥል። ይቺን ኤ ከማጋ ከዚህኛዋ ቢ ጋራ ከዛ ማን ይኖረናል? ስሞል ኤ ስሞል ቢ ይኖረናል። ጂኖታይፕ አወጣን ማለት ነው። ጂኖታይፕ አወጣን። ለአባትየው ጂኖታይፑን አወጣን ማለት ነው።
ሶ ይሄን ካወጣን በኋላ ለዚህኛውም ስናወጣ ራሱ ነው የሚሆነው ቢካዝ ይሄና ይሄ ምን ተመሳሳይ ናቸው አይደል? ስለዚህ ራሱ ይሆናል ማለት ነው። ስለዚህ እቺን ከማን ከዚች ጋር ከዚች ጋር እቺን ከዚች ጋር እቺን ከዚች ጋር አድርገን እንዲህ ያወጣል። በደንብ አስታውሱ፣ ይሄን አስታውሱ። ኦኬ ኤ ካፒታል ቢ ስሞል ቢ ያዙ ማለት ነው። ካፒታል ቢ ስሞል ቢ ሶ እቺን ከያዝን በኋላ እዚች ጋር እንጻፋት ማለት ነው። ከታች እንጻፋት ማለት ነው። እንጻፋት ማለት ነው። ሶ እዚህ ጋር እንጻፋት እሷን እዚህ ጋር ምን ነበር? ካፒታል ኤ ቀጥሎ ምን ነበር የሆነው? ካፒታል ቢ ከዛስ ካፒታል ኤ ስሞል ቢ ከዛስ ካፒታል ኤ ሳይሆን ስሞል ኤ ካፒታል ቢ ስሞል ኤ ካፒታል ቢ ስሞል ኤ ስሞል እዚህ ጋር እንትኑ ስክሪኑ እየሸፈነ ነው ማለት ነው። እዚች ጋር ልጻፍላችሁ ስሞል ቢ ይሆናል ማለት ነው። ካፒታል ኤ ስሞል ቢ ይሆንላችኋል ማለት ነው። ሶ ከታችም ይሄንን እንዲቹ ትጽፋላችሁ። እዚህ ጋር የሆነች ምልክት አስቀምጡና ከታችም ይሄን ራሱ የእናት አይደል የእናትን ስንጽፍ ራሱ ሪዛልቱ ራሱ ስለሆነ ራሱን እንጽፋለን። እዚህ ያገኘው ሪዛልት ራሱ ስለሆነ ማለት ነው። ኤ ቢ ከዛ ምን እናደርጋለን? ከታችም ደግሞ ስሞል ኤ ስክሪኑ እያነሰኝ ስለሆነ ነው ባይዘው እያቆምኩ ያሉት ማለት ነው። ሶ ያን ከተገነዘብን በኋላ አሁን ምን ማድረግ ትችላላችሁ ማለት ነው? እንዲህ ማስመር ትችላላችሁ ማለት ነው። እንዲህ ማስመር ትችላላችሁ ማለት በደንብ እንዲያርጋችሁ እንዲህ ማስመር ትችላላችሁ። በጣም ኢዚ ነው በቃ ባደንገርኳችሁ መሰረት ማለት ነው። ሶ አሁን ምን ማድረግ ትችላላችሁ? እንዲህ ካሰመራችሁ በኋላ እዚህ ጋር እንዲህ መለየት ትችላላችሁ ማለት ነው። እንዲህ መለየት ትችላላችሁ። ይሄ ነው ይቅርብንና ማለት ነው። እቺኛው ትቀርብን እቺን ተዋት ማለት ነው። እቺን ሳይተዋቱና ከዛ አሁን ምን ማድረግ እንችላለን? እዚች ጋር እቺን እንዲህ አስመሩና እቺን እንዲህ ካሰመረን በኋላ አሁን ፎ አድርገን ውስጡ እንጻፍ ማለት ነው። ውስጡ ምን አድርገን እንጻፍ? ፎ አድርገን እንጻፍ ማለት ነው። ውስጡ እንጻፍ ማለት ነው። ውስጡ በሚገርም ሁኔታ ምን አድርገን እንጻፍ? ፎ አድርገን እንጻፍ ማለት ነው። በደንብ ይዩት እዚህ ጋር እቺ ኤ አለች፣ እዚህ ጋርም ኤ አለች። እነሷን እናስቀምጣው። ሁለቱም ኤ ናቸው። ኤ ብዬ ያስቀምጣሉ። እዚህ ቢ ያለ ቢ ብዬ ያስቀምጣለሁ። ኦኬ ኤ ቢ ብዬ ያስቀምጣለሁ። እቺ ኤ ያለች እዚህ ጋርም ኤ ያለች ኤ ብዬ ያስቀምጣለሁ። ከዛስ እዚች ጋር እቺ ቢ ትቀድማለች። አያችሁ የትኛው ቢ ነው? እቺ ዶሚናንቷ ነች የምትቀድመው። በዛ ነው ደግሞ ፊኖታይፑን የምንሰይመው ማለት ነው። ቢ አያችሁ እቺ ትቀድማለች። ከዛ እቺ ስሞሏን ቢ ያስቀምጣለሁ ማለት ነው። ሰው አሁን እዚህ ጋር ማን አለ? እቺ ስሞል ኤ ነች። አያችሁ እቺ ስሞል ኤ ነች። እቺኛዋ ትቀድማለች። ስለዚህ እቺ ኤ ከዛ ስሞል ኤ አያችሁ ስሞል ኤ እቺ ቢ እንዳሉ ይቀመጣል። ቢ እንዳለ ይቀመጣል። አያችሁ በጣም ኢዚ እኮ ነው በቃ። ከዛ ኤ ላሎችንም ኤ ላሎ እዚህ ጋር ስላሉ ከዛ እቺ ቢ ብዬ ቀጥሎ ያለችዋ ግን እቺ ስሞል ነች። ኦኬ ስሞል ነች ማለት ነው። አያችሁ በጣም ኢዚ የሆነ ማለት ነው። በጣም ከዛ እቺን ኤ ላሎ ሁለቱም ስሞል ናቸው። ቢ ላሎ ከዛ እንደዚህ አድርገን ሊስት ማድረግ ነው። ሊስት ስናደርግ በዚህ ወይ አጠቃላይ እንዲህ ሊስት የምናደርገው ምን ይሆናል መሰላችሁ? ወደ 16 ነው ሊስት የምናደርገው ማለት ነው። አጠቃላይ 16 ነው የሚኖረው ማለት ነው። በዚህ ወደ ታች 4 በዚህም 4 ይሆን 16 አጠቃላይ ይሆናል። 16 ሲሆን ደግሞ የተጠየቅነው ማንን ነበር? ኤ ከዛ ቢ የሆነው ፕሮባቢሊቲው ስንት ነው ነው። ሶ ፕሮባቢሊቲው ይሄ ስንት ነው? አንድ ነች። አንድ አይደለች? እቺ አንድ አይደለች? አንድ ከሆነች ማለት ከ16 አንድ 16ኛ ነው ፕሮባቢሊቲ ማለት ነው። አንድ 16 ሌላ እሱን የሚመስል የለም አይገኝም ማለት ነው። ሌላ እሱን የሚመስል የለም። በቃ ስዕላችሁንም ቼክ ማድረግ ትችላላችሁ። ሌላ እሱን የሚመስል የለም። አንድ 16ኛ ይሆናል ማለት ነው። አንድ 16 ኤ ሶ አንድ ደግሞ ሌላ ፓተርን ደግሞ ልንገራችሁ። ይቺኛዋ ከዚህኛው ጋር ትመሳሰላለች። ኦኬ ያያችሁ ይቺኛዋ ከየትኛው ጋር ትመሳሰል? ከዚህኛው ጋር ትመሳሰላለች። ደግሞ ሌላ ደግሞ የትኛዋ ከየትኛው ጋር? እቺኛዋ ከየትኛዋ ጋር? ከዚህኛዋ ጋር ትመሳሰላለች። ሰው መጨረሻ ላይ ያሉት እና እንዲህ አራት ይሰራሉ። ጥግ ላይ ያላችሁን ካወቃችሁ እሱ 4/16ኛ እንዲህ አራት ነገር ይሰራል። መጨረሻ ጥግ ያለችው ደግሞ በዚህ በኩል ደግሞ መጨረሻ ጥግ ያለች እዚህ ጋር መጨረሻ ላይ የምትኖር ደግሞ እሱ አንድ ብቻ ነች ያለችው። ኦኬ ያቺን ያዙ። እዚህ ጋር ያለችው ደግሞ ስንት ትኖራለች ማለት ነው? እዚህ ጋር ያለችውም ሁለት ትኖራለች። በደንብ በዚህ ወይ በቀላሉ መስራት ትችላላችሁ ማለት ነው። ስለዚህ አሁን ስንት ነው? እኛ ስንት ነው ያለን? እንዲህ የሚመስል ያለን ስንት ነው ብቻ ነው ያለን? አንድ ብቻ ነው ያለን። ስለዚህ 1/16ኛ ይሆናል ማለት ነው። ስለዚህ 1/16ኛ ይሆናል ፕሮባቢሊቲ ማለት ነው። 1/16ኛ አለ የስ አለ ዲ ነው ማለት መልሷችን ምን ይሆናል? ዲ ይሆናል ማለት ነው። በአንዴ በዚህ ወይ በቀላሉ መስራት እንችላለን ማለት ነው። በዚህ ወይ ማለት ነው።
ስለዚህ በጣም ኢዚሊ እዚህ ወይ መስራት እንችላለን ማለት ነው። ወደ 18ኛ ስንሄድ 18ኛ ኤክስ ሊንክድ ዶሚናንት ዲዚዝ ኦኬ ኤክስ ሊንክድ የሆነ ከዛ ዶሚናንት ዲዚዝ የሆነው አፌክትድ ሜል ኤንድ ኖርማል ፊሜል ሶ አሁን እዚህ ጋር ኖቱን ሳወጣ አሳጥሬ ነው የዚህኛውን ኖት አሳጥሬ ነው ያወጣሁት ማለት ነው። ሶ አሁን ምንድነው የሚለው ኤክስ ሊንክድ ዲዚዝ ማለት ታውቃላችሁ አይደል? ስንት በዛ ዩኒቱ ላይ ስንት ዲዚዞችን የምናውቃቸው እስካሁን የተማርነው ማለት ነው። አንደኛ ክሮሞዞማል ዲዚዝ ብለን ክሮሞዞማል ዲዚዝ ያለው ተርነር ሲንድሮም አይደል? ተርነር ሲንድሮም ያለው ዳውን ሲንድሮም ያለው ኬልንፈር ያለው በምን ክሮሞዞም ሚሲንግ ነምበር ኦፍ ክሮሞዞም 46 ነው ያለን 48 ቢሆን አንድ ቢቀንስ 45 ቢሆን ይሄ የክሮሞዞማል ዲዚዝ ነው። ክሮሞዞማል ዲዚዝ እንላለን። ከዛ በመቀጠል ደግሞ ሌላ ምን ነበር ያየነው? ምን ኤክስ ሊንክድ ማለት ወንዶች ላይ በአብዛኛው የሚሆን ወይም ሴክስ ሊንክድ በሴክስ ሊንክድ ኤክስ ላይ በመሆን ከዛ ልጅን ወንድ ልጅን ብቻ በአብዛኛው የሚያጠቃ ምን አለው ኤክስ ሊንክድ ዲዚዝ አለው ማለት ነው። ዩኒቱ ላይ ማለት ነው ኤክስ ሊንክድ ዲዚዝ አለው ማለት ነው። ሶ እንደዛ ካልን በኋላ ደግሞ የክሮሞዞማል ነግራቸዋለሁ። ኤክስ ሊንክድንም አውቃቸዋል። አሁን አውቶሶማል የሚባለው ደግሞ በኢኳሊ ነው። ሜልንም ሲያጠቃ ፊሜልንም ሲያጠቃ እኩል ነው፣ አያዳለም። እንደ ኤክስ ሊንክድ ወንዶችን ብቻ አያጠቃም። አውቶሶማል የምንለው በዲሴል ሶ አንተም እኔ ጋር አለም በዲሴል አንተ ጋርም በዲሴል አለ ሶ አንቺ ጋርም በዲሴል አለ ማለት ነው። የአውቶሶማል ወይም ሶማቲክ ሴል ነው የሚያጠቃው። የሶማቲክ ሴል ደግሞ ሁሉም ጋር ተመሳሳይ ሴክስ ሴል ቢሆን ወንድ ጋርና ሴት ጋር ስለሚለያይ ወንዶች ላይ ጎላ ይላል ያጠቃቸዋል ማለት ነው። ግን ይሄ አውቶሶማል ምን ወንድና ሴትን ኢኳሊ ነው የሚያጠቃው። ያንን በደንብ አስተውሉ ማለት ነው። ሶ ወንዱም ሴቱም ሲጠቃ እኩል ነው። ኤክስ ሊንክድ ከሆነ ደግሞ በወንዱ ላይ በዛ ይላል፣ ወንዱ የተጠቃው በዛ ይላል ማለት ነው። ሶ ያንን ያዙ ማለት ነው። ያንን ከያዛችሁልኝ በኋላ 18ኛ ጥያቄ ምንድነው የሚለው? ማይጠቅም ፓርቲ ያወጣሁት ምንድነው የሚለው? ኤ ፎርም ኦፍ ዲዚዝ ሬዚስታንት ሪኬትን ታውቃላችሁ? የአጥንት ልፍስፍስነት በቫይታሚን ዲ እጥረት የሚመጣ ሶ ይሄ በሽታ ምንድነው? እሱም ሃይፖ በደንብ አስተካክዬ ልጻፍላችሁ። የበሽታው ስም ነው ይሄ ሃይፖ ምን ይባላል መሰላችሁ? ፎስፌቴሚያ ይባላል ማለት ነው። ሃይፖፎስፌቴሚያ ይባላል። ወይም ኤችን ብቻ ያዙ። የምን ቫይታሚን ዲ እጥረት የሚመጣ እንደ ኤግዛምፕል ፈልጎ ነው። ዋናው ግን ምንም አለ ምንም አይጠቅመኝም ይሄ በሽታ ማለት ነው። ግን ምንድነው ይሄኛው በሽታ ኤክስ ሊንክድ ነው አለ። በጣም የምፈልገው ፓርት ማለት ነው። ከዛ እሱ ላይ ተንተርሼ ነው መልሴ እንደመመለስ የምፈልገው ማለት ኤክስ ሊንክድ ዶሚናንት ነው። ኤክስ ሊንክድ ዶሚናንት ትሬት ነው ኢፍ ሜል ዊዝ ሃይፖ ወንዱ በዚህኛው በሽታ ምን ተጋቡ ከማገ ከሴቷ ጋር ሴቷ ምን ያልሆነች ነች? ያልተጠቀች ነች ማለት ሴቷ ሳትጠቃ ወንዱ በዚህ በሃይፎ ታሚያ በሚባለው በሽታ ሃይፎ እኔ ራሱ ስፔሊንጉ በጣም ፕሮናውንስ ለማድረግ በጣም የሚቀርብ ቃል ነው። ሃይፖፎስፎታሚያ የሚባል በሽታ ወንዱ ምን ሆኗል? ተጠቅቷል። ሴቷ ደግሞ ምን ሆነች? ኖርማል ነች፣ አልተጠቅመችም ነው። በቃ ያ ነው ኮንሰፕቱ ማለት ነው። ኮንሰፕቱ ምንድነው? ያቺ ነች ማለት ሌላ ምንም ኮንሰፕት የለውም ማለት ነው። ሶ ምንድነው የሚለው? ኤክስ ሊንክድ ነው አለ። በጣም የምፈልገው ፓርት ማለት ነው። ኤክስ ሊንክድ ነው አለ። ሶ ኤክስ ሊንክድ ካለኝ ወይም ኤክስ ሊንክድ ካለኝ ሶ አሁን ምን ላቅ ነው የምችለው? ወንዱ ምን ይላል? ተጠቅቷል። ወንዱ በበሽታው ተጠቅቷል። ኤክስ ሊንክድ ከሆነ ማለት ወንድየው ላይ ያለው ኤክስ ምንድነው? በበሽታው የተጠቃ ነው ማለት ነው። በዚህች ወይ ሰብስክራይብ ታደርጋላችሁ። ከዛ ዋይ ነው ያለው። በቃ ይሄ ወንድ ማለት ነው። ኤክስ ዋይ ማለት ነው አይደል? ኤክስ ላይ ምን አለ? ኤች አለች። በደንብ ያዙን። ኤክስ ላይ ምን አለ? ኤች አለች። ያን ከያዝን በኋላ ሴቷ ደግሞ ጤነኛ ነች። ምንም ኤክስ ምናምን ጅራምቢሬ ምናምን የለባትም ሴቷ ማለት ነው። ጤነኛ ነች። እነዚህ ምን ሆኑ? ተጋቡ። ያ ማለት ክሮስ አደረግን ማለት ሰውን ክሮስ አታደርግም ማለት ተጋብቶ ልጅ ለመውለድ ሞከሩ። ሶ ልጅ በመውለድ በሚሞክሩበት ጊዜ እናት ምኑ ነው የምትሰጠው? አንድ ነው የምትሰጠው። ከዚህ ካላት ሴል ከዚህኛዋ አንዱን ነው የምትሰጠው። አባትም ከዚህኛው ሴክስ ሴል አንድ ነው የሚሰጠው። ከዛ ልጅ ከዛ በኋላ ነው ይዞ የሚያድገው ማለት ነው። ልጁ ምን ሊሆን ይችላል? ኤክስ ኤች ከዚህ ከአባት ወስዶ ከእናት ደግሞ ምን ኤክስ ሊወስድ ይችላል አይደል? ከዛ ምን እቺ ሴት ትሆናለች አይደል? ሴት የተጠቃች ትሆናለች። ኦኬ እቺ ሴት የተጠቃች ትሆናለች። ከዛ ድጋሚ ደግሞ አባት ዋይን ቢሰጥ ልጅ ኤክስ ደግሞ አንዱን ኤክስ ትሰጣለች እናት። በቃ ልጆቹ እንደዚህ ብቻ ነው የሚሆኑት። ኤክስ ዋይ ማለት ነው። እዚህ ጋር ኤክስ ዋይ ለማለት ነው። ተገለበጥኩባችሁ። ኤክስ ዋይ ለማለት ኦኬ። ሶ ልጆች ምንድነው? ኤክስ የተጠቃች
የተጠቀች። ግን የተጠቀች የሚለውን ነገር እናስተካክል አይደል? እናስተካክላ። ሴት ልጅ ሌላ ኤክስ ስላላት ይሄ ኤክስ ቢኖርም ምን ይሆናል መሰላችሁ? ያ ማስክ ያደርጋል። አንዱ ንጹህ የሆነው ኤክስ ማስክ ያደርገዋል እንደዚህ ማለት ነው። ቢኖርም ኬሪየር ትሆናለች፣ ትሸከማለች፣ ለልጅ ትሰጣለች። እሷ ምን ትሆናለች? አንድ ንጹህ የሆነ ኤክስ ስላላት ምን ይሆናል ማለት ነው? አትጠቀም፣ በበሽታው አትጠቀም አይደል? በበሽታው ምን የምትወለደዋ ልጅ ንጹህ ሴት ከሆነች በበሽታው አትጠቀም፣ ግን በሽታውን ይዛለች። ያን አስምሩልኝ ማለት ነው። ሰው ከዛ በኋላ ደግሞ አሁን ወንድና በቃ ሴት ነው ሊፈጠሩ የሚችሉት ማለት ነው። ሰው አንድ ከዚህ ዋይ ብትሰጥ ወንዱ ዋይ ቢሰጥ እዚህ ወንዱ በሽተኛው ወንድ ማለት ዋይ ቢሰጥ ዋይ እዚህ ያለኝ ሴቷ የምትሰጠው ኤክስ ነው። ምንም በሽታ ስላሌለበት በቃ አንዱን ኤክስ በቃ ከሴቷ አንዱን ኤክስ ብላ እንደዚህ አይነት ወንድ ይፈጠር። ወንዱ ደግሞ ምንድነው ሲፈጠር ንጹህ ነው። ምንም ንጹህ ኬሪየርም አይደለም። በቃ ንጹህ ነው። ደግሞ ወንድ ብሎ ኬሪየር የለም። በቃ በአንዴ በሽታ ኤክስ ላይ በሽታው ካለ በአንዴ ነው ሪቪል የሚሆነው ማለት ነው። ቢካዝ ለወንድ ኤክስ ስላሌለ እኮ ነው በቃ በአንዴ የምታየው። አሁን ግን ሴቷ ላይ ግን ምን ነበራት? ሌላ ምን ኤክስ ነበራት። ይሄን አልነበር ከአባቴ መጣው ከእናት ደግሞ ይሄ አረ አንድ ኤክስ መጣ። እዚህ ጋር ኤክስ አለ። ከዛ አንድ ደግሞ ለዚህኛው ኤክስ ከአባት ደግሞ አንድ ኤክስ የተጠቃው መጣ። ይሄኛው ምን ያደርጋል? ከቨር ያደርጋል። ስለዚህ ዶክተሯ ምን አለ? በሽታውን ይዛለች፣ ኢንሄሪት አድርጋለች፣ ግን በበሽታው አልትጠቀም። ወንዱ ምን ነው? በበሽታ አይጠቀም። ምርጫውን እኔ ኦል ሰን አፌክትድ። ሰን ጭራሽ አፌክትድ አልሆነም። ኤክስ ዋይ አልነበር የሆነው? አፌክትድ አልሆነም። ይሄን አስወጡልኝ። ይሄን አስወጡት። ኦል ዶተርስ አፌክትድ። ሁሉም ዶተሮች ምን ሆናለች? ሁሉም ይላል ግን ምንም አይነት ዶተር የለንም። ሁሉም ዶተር መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ኦል ዶተርስ አር አፌክትድ ይሆናል ማለት ነው። ሁሉም ዶተር አፌክትድ ይሆናልናል ማለት ነው። ሶ ያን ያዙልኝ። ሁሉም ዶተር አፌክትድ። ሁሉም ዶተር አንድ ዶተር ነች የነበረችው። እሷም ዶተር ምን ትሆናለች? አፌክትድ ሆናለች። ሁለት ናቸው አክቹአሊ። እነሱም ምን ሆናሉ ማለት ነው? እንዲህ ነበረ፣ እንዲች ነበረ ሴቷ ማለት ነው። ይሄ ደግሞ ከወንዱ ሶ ወንዱ ይሄን ቢሰጥ አንድ ኤክስ ቢሰጥ ከዚህኛው ጋርና ከዚህኛው ጋር ፎርሙላ ማለት ሁለት ሴቶች ይኖራሉ ሴም ቢሆኑ ማለት ነው። ሶ ከዛ ሁሉም ሴቶች ምን ሆነዋል? አፌክትድ ሆነዋል። አፌክትድ ሆነዋል የሚለውን ግን እንድታስተካክሉልኝ ፈልጋለሁ ማለት ነው። በምን እንድታስተካክሉልኝ ፈልጋለሁ? all of their daughters would inherit the disease። አፌክትድ ከሚለው ይልቅ ግን ኢንሄሪት ያደርጋሉ። በሽታው ምን ያደርጋሉ? ኢንሄሪት ያደርጋሉ ወይም ይወርሳሉ። ግን በሽታው አልተጠቁም። ስቲል ኤክስ ከቨር ስላለ ያን ያዙና መልሱን ቢበሉ ማለት ነው። ከዛ አንድ ነገር ልነግራችሁ የምፈልገው ምንድነው 50% of sons affected 50% of daughters affected የሚለው ማለት ነው። አንድ ነገር እንድታደርጉልኝ እዚህ ሰን እያለ ሰን ዶተር ካለ ዶተር ከተባላችሁ ወይም ሰን ከተባላችሁ ማንን ከማን ኮምፔር የምታደርጉት? ሴት ከሆነች ሴትን ከሴት ብቻ ነው ኮምፔር የምታደርጉት። ሴቶች ካሉት አፌክትድ የሆኑት አንአፌክትድ የሆኑት ብላችሁ ነው። ወንዶች ካሉ ሰን ከተባላችሁ ደግሞ ሰንን ከሰን ነው ኮምፔር የምታደርጉ። ሙሉ ልጆቹን ኮምፔር እንዳታደርጉ የሆነ ፈተና ቢመጣባችሁ ማለት በጣም ችግር የለውም። እኔ እመኑኝና ወንድን ከወንድ ብቻ አድርጉ። ወንዶች ካሉ ከወንዶች ጋር ብቻ ኮምፔር አድርጉ ማለት ነው። ሶ አሁን ለምሳሌ አንድ እዚህ ጋር አጭር ሴት አለች፣ እዚህ ጋር አጭር ወንድ አለ፣ እዚህ ጋር ረጅም ሴት አለች፣ እዚህ ጋር ረጅም ወንድ አለ። ሶ አሁን ከሴቱን የሴቶቹን አስጋቡ። ምንድነው what's the probability of the males are what's the probability of the males ወንዶቹ ምን ይሆኑበት? the males are tall the probability ወንዶቹ ምን ይሆኑበት? ረጅም ይሆኑበት ካለ ይሄን አውጡ የሴቱን አውጡ። የሉበትም አይደል? ማን ነው የምታደርጉት? ይሄን የወንዶቹን አድርጉ። ሁለት ወንዶች አሉ። ከሁለቱ ደግሞ አንዱ ምንድነው? ትልቅ ነው። አንዱ ትልቅ ነው። ስለዚህ አንዱ ሁለተኛ ነው። ስለዚህ 50 በመቶ ሲባዛ 50% ይሆንልኛል። ያንን እንድታውቁ ይፈልጋሉ ማለት ነው። ስለዚህ መልሱ ይሄ ይሆናል ማለት ነው። እዚህ ጋር ተጨማሪ ነገር ማየት ትችላላችሁ። ሶ ወደ 19ኛ እንሂድ ማለት ነው። high crossing over between two genes means ሳይሆን የሚለው እዛ እንትናችሁ ላይ ማለት ነው። ሶ ጻፋችሁ ለማለት ነው። which one of the following is the most likely explanation for high rate of crossing over between two genes? ሁለት ጂኖች አሉ። ሁለት ምን የምታውቁ ጂኖች አሉ። ሁለት ጂኖች አሉ። ሶ እነዚህ ጂኖች ሁለት ምን አለ? አንድ ክሮሞዞም አለ። ክሮሞዞም ላይ ደግሞ ምን አለ? ሁለት ጂን አለ አይደል? ሶ ለነዚህ ሁለት ጂኖች
ከሌላኛው ክሮሞዞም ጋራ ክሮስ ኦቨር እንዲያደርግ ክሮስ ኦቨር ለማድረግ እነዚህ ሁለት ጂኖች ምን መሆን አለባቸው ነው። ክሮሲንግ ኦቨር ብዬ እዚህ ጋር ልጻፈላችሁ። ክሮስ ኦቨር ፍጥነት ሬት ማለት ፍጥነት አይደል? ክሮስ ኦቨር ሬቱ እንዲጨምር ኢንክሪዝ እንዲያደርግ ምን መሆን አለበት? እነዚህ ጂኖቹ ምን መሆን አለበት? መቀራረብ ነው። የመጀመሪያውን ኤ ላይ ምን ይላል? The two genes are far apart on the same chromosome. ሴም ክሮሞዞም ላይ ሆኖ እነዚህ ሁለቱም ጂኖች ምን ሲሆኑ ፋር አፓርት የተራራቁ ሲሆኑ ለክሮስ ለማድረግ ስፔስ ይሰጡታል። ስለዚህ ፋር አፓርት በሆኑ ቁጥር ምን ይፈጠራል ማለት ነው? ክሮሲንግ ኦቨር ይፈጥናል። በቃ ሬት ኦፍ ክሮስ ኦቨር ኢንክሪዝ ይሆናል ማለት ነው። ሃይ ሬት ኦፍ ክሮስ ኦቨር ኦከር ይሆናል ማለት ነው። ስለዚህ ያችን ያዙ ማለት ነው። እንዴት ነው ባጭሩ የምትይዙት? ሴም ክሮሞዞም ላይ ምን ጂኖቹ ምን ከሆኑ እንዲህ ሲቀራረቡ ሳይሆን ጂኖቹ እንዲህ ሲራራቁ ምን ይሆናል? ክሮስ ኦቨር ሬቱ ምን ይላል? ይጨምራል። ሬቱ ማለት ነው። ክሮስ ኦቨር የመሆን ሬቱ ይጨምራል ማለት ነው። ክሮስ ኦቨር ሬቱ ይጨምራል። ያም በደንብ አስምራችሁ ያዙልኝ ማለት ነው። ክሮስ ኦቨር ሬቱ ይጨምራል ማለት ነው። ያን ከያዝን በኋላ መልሳችን ምን ይሆናል ማለት ነው? ጂንስ ፋር አፓርት ማለት መራራቅ፣ እርስ በርስ መራራቅ ኦን ደ ሴም ክሮሞዞም። ስለዚህ መልሳችን ምን ጂኖቹ ምን መሆን መራራቅ ማለት ነው። እዚህ ጋር የማይገናኝ ነገር ነው። ሴክስ ሊንክድ ምናምን የሚለው ነገር ምንድነው? ማይገናኝ ማይጠቅማችሁ ነገር ነው ማለት ነው። ያን ያዙና እንለፍ ማለት ነው። በቃ ለፈተና ላይም ጂኖቹ በተራራቁ ቁጥር ምን ክሮስ ኦቨር ላይ የማድረግ ሬቱ ፍጥነቱ ይጨምራል ብላችሁ ከያዛችሁኝ በኋላ በጣም አሪፍ ማለት ወደ ቀጣዩ እንሂድ ማለት ነው። ግሬተር ዲስታንስ ቢትዊን ጂንስ መልሱ ግሬተር ዲስታንስ ቢትዊን ጂንስ ኢኳልስ ሃየር ቻንስ ኦፍ ክሮሲንግ ኦቨር። በቃ ያችን ሴንቴንስ ያዙና ምንም አይነት ፈተና ቢመጣ ትመልሳላችሁ ማለት ነው። እዚህ ጋራ አንድ ነገር አለ። ቆይ ስዕሉን ላምጣ ማለት ነው። ስዕል ከመጽሐፉ ላይ ላምጣላችሁ። ወይት ትንሽ ጠብቁኝ ማለት ነው። አሁን ማለት ነው የሆነ ነገር እንድታደርጉልኝ ፈልጋለሁ። ያ ነገር ምንድነው የምታደርጉት? አሁን የማሳያችሁ ነገር ሴክስ ሊንክድ ዶሚናንት ነው፣ ሴክስ ሊንክድ ሪሴሲቭ ነው፣ አውቶሶማል ነው ወይስ አውቶሶማል ሪሴሲቭ ነው፣ አውቶሶማል ዶሚናንት ነው ትላላችሁ ማለት ነው። ያንን ያዙልኝ ማለት ነው። አሁን ግራፉን ላሳያችሁ ነው። ተዘጋጁ። የትኛው እንደሆነ ትመልሳላችሁ ማለት ነው። ኦኬ ኦሬዲ ለካስ እዚህ መልስ አለ ማለት ነው። ኦኬ እኔ ሌላ ጠይቃችኋለሁ። እኔ የምጠይቃችሁን ብቻ ስሙ። ወይን ተውና እኔ የምጠይቃችሁን ስሙ። ሴክስ ሊንክድ ከሆነ ወንዶች ላይ ይበዛል። አውቶሶማል ከሆነ ደግሞ ምን ይላል? ወንዶች ላይ ሳይሆን ሴቶች ላይም ወንዶች ላይም እኩል ነው የሚሆነው አውቶሶማል በዲሲል ከሆነ ማለት ነው። ያን ያዙ ማለት ነው። ያን ከያዛችሁ በኋላ ግራፉን ልክፈትና ጥያቄ ልጠይቃችሁ። አሁን ምን መሰላችሁ? እዚህ ጋር ያለው ይሄኛው ግራፍ ምን መሰለ የሚያሳያችሁ? እዩ ለምንድን ነው ልጥግም ሄደው? አሁን ይሄኛው ግራፍ ምንድነው የሚያሳየው ካልን እዚህ እችኛዋ እናትና አባት ናቸው። ስኩዌር ወንድ ነው ብላችሁ ያዙ ነው የተባለው። ከዛ ደግሞ ክብ ስኩዌር ነው ያልኩት። ሰርክል ደግሞ ሴት ነች ብላችሁ ያዙ። የተቀባው በሽታ ያለበት ያልተቀባው ደግሞ በሽታ የሌለበት ነው ብላችሁ ያዙ ነው። አሁን እንጀምር። እናት ነበረች፣ ታማሚ ነች ማለት እናት አልኩኝ፣ ሚስቱ። ከዛ ባልየው ደግሞ ንጹህ። ከዛ ይሄ በሽታ ወዴት መጣ? እዚህ ወደ ወንዱ መጣ ማለት ነው። ወደ ወንዱ ተላለፈ። ሴቷ ላይም ተላልፏል። እዚህ ደግሞ እዚህ ወንዷ ተላለፈ፣ እዚህ ደግሞ ለሴቷ አልተላለፈም። ስለዚህ 4 ነበሩ። ከ4ቱ 2 ወንዶች ታሟሉ፣ አንዷ ሴት ደግሞ ታማለች። ማዳላት አለ ማለት ነው። ማን ብላችሁ ታስባላችሁ? እሱንም እሺ ይቀመጥልኝ ብሉና ወደዚህ ስትመጡ ደግሞ እዚህ ይብስበታል ጭራሽ። ስንት ወንድ ነው የተጠቃው? 1 2 3 ወንድ ተጠቅቷል። ከሴት ደግሞ ሲታይ 2 ሴቶች ብቻ ነው የተጠቁት። ይሄ ማለት አሁንም ማዳላት አለ ብላችሁ ወደ ኤክስ ሊንክድ ትወስዳላችሁ። ኤክስ ሊንክድ ነው ትላላችሁ ማለት ነው። በደንብ ያዙ። ኤክስ ሊንክድ ነው ትላላችሁ ማለት ነው። ኤክስ ሊንክድ ካላችሁ በኋላ ደግሞ
ኤክስ ሊንክድ ዶሚናንት ነው ወይ ኤክስ ሊንክድ ሪሴሲቭ ነው ካልን ኤክስ ሊንክድ ሪሴሲቭ ከሆነ በአጭር ማለት ኤክስ ሊንክድ ሪሴሲቭ ከሆነ ምን ጄኔሬሽንን ምን ያደርግ ሪሴሲቭ ከሆነ ጄኔሬሽንን ይዘላል። ይሄኛው እዚህ ጄኔሬሽን ላይ ታመም ይችላል። ይሄ ጄኔሬሽን ሪሴሲቭ ከሆነ ማለት ነው ሪሴሲቭ ከሆነ ጄኔሬሽንን ይዘላል በሽታው ማለት ነው። አረ በዚህኛውማ አረፉ፣ አረ በዚህኛውማ በቃችሁ፣ አራት አትሰቃዩብኝ ብሎ ጄኔሬሽንን ያልፋል ማለት ነው ሪሴሲቭ ከሆነ ማለት። ስለዚህ ይሄኛው ደግሞ እዚህ መጣ ዶሚናንት የሚለውን ደመድማል። ከዛ ደግሞ በሽታው ወንዶች ላይ በዛ። ስለዚህ ምን እላለሁ ኤክስ ሊንክድ ዶሚናንት ብዬ መልሴን እንደዛ መልሳለሁ ማለት ነው። ገብቷችኋል? ኤክስ ሊንክድ ዶሚናንት ብዬ መልስ ይመልሳሉ ማለት ነው። ኤክስ ሊንክድ another way of saying ኤክስ ሊንክድ is what sex linked. so that is how we answer. okay so በዚህ አይነት መንገድ እንመልሳለን ማለት ነው። ካስፈለጋችሁ እነዚህ ነገሮች አይምሯችሁ ላይ ጣል አድርጉ ማለት ነው። so አይጠቅማችሁም ግን እኔ ነገርኳችሁ በቃ በሚዋዝ በይኑ ምርጥ አድርጌ ነው ነገርኳችሁ። ኦኬ እኔ ምርጥ አድርጌ የነገርኳችሁን ብቻ ያዙ ማለት ነው። so ወደ 21ኛ እንሂድ። 21ኛ which one is not as an aspect ሲል አስፔክት ገጽታ ምናምን ሞገስ ኦኬ ገጽታ ወይም ሞገስ ባህሪ ኦኬ አስፔክት ነው የሚባለው። አይተው እንግሊዘኛ ላይ አንድ ነገር አንድ ትርጉም ብቻ አይደለም ያለው ብዙ ነገር ኦኬ ብዙ የተቀራረበ ትርጉም። so አስፔክት ማለት ገጽታ የአንድ ነገር ገጽታ ወይም አስፔክት የሚነግረው ምናምን ከተባለ which is not aspect of animal breeding aspect ያልሆነው የትኛው ነው? animal breeding so animal breeding ብለን አይተናል። plant breeding animal breeding ብለን የዩኒቱ መጨረሻ አካባቢ አይተናል አይደል? ከዛ ውስጥ ካየናቸው ደግሞ ምን የሚለውን አየን። ለምሳሌ plant breeding ምን ፕላንቶችን ዲዛይረብል የሆነ ፕላንት ለማግኘት የሚደረግ ነው plant breeding። animal breeding ደግሞ ዲዛይረብል የሚፈለግ ተፈላጊ የሆነ ፕላንት አይደል ጥሩ ውጤት የሚሰጥ ማለት ነው። so ያ ዲዛይረብል የሆነ ፕላንት ነው። so ከፕላንት ብሪዲንግ ውስጥ ደግሞ ለምሳሌ አንድ ነገር እንድትይዙልኝ ፈልጋለሁ። ናቹራል ብሊዲንግ አለ። ከዛ ናቹራል ማለት በተፈጥሮ ብሪድ ማለት አኒማሎቹ በራሳቸው ሙድ ሲራቡ በራሳቸው አይደል ማንንም ሳይነካቸው ናቹራል ብሪዲንግ እንላለን። አርቲፊሻል ብሪዲንግ ኦር ሴሌክቲቭ ብሪዲንግ ኦኬ አርቲፊሻል ወይም የምንለው ወይም ሴሌክቲቭ መርጠን እንትን የምናደርግ ከሆነ ይሄ ብሪዲንግ ሲስተም ምን ይባላል? አኒማልን ወይም ፕላንትን ብሬድ የምናደርገው ምንን ለማስቀጠል ነው? ሞስት አዶሬብል ሞስት አሜዚንግ የሆነውን ሞስት ኦኬ ሶ ይሄንን ለማስቀጠል ስለን ምን እናደርጋለን? ምን እንላለን? እቺን ቃል ብቻ ያዙን። ዲዛይረብል የሚያስፈልግ ባህሪ ለማስቀጠል ዲዛይረብል ካለ ናቹራል የሚለውን ታስወግዳላችሁ ማለት ነው። አርቲፊሻል ወይም ሴሌክቲቭ ነው። ከሴሌክቲቭ ለምሳሌ ፕላንትን ምን ስናደርግ ብሪድ ስናዳቀል ማለት ነው። ፕላንትን ብሪድ ስናደርግ ለምሳሌ ምን አለ? ማስ ሴሌክሽን ሜተድ የሚል አለ፣ ፒውር ላይን ሴሌክሽን የሚል ባክ ሜተድ አለ። መጽሐፋችሁ ላይ ያለ ነው ማለት ነው። ሶ ማስ ሴሌክሽን ሜተድ የምንለው ይሄ ኢዚስት ወይ የሚባለው ያልሰለጠነ አንድ በቃ ምንም እውቀት ያልገባው ሰው የሚያደርገው ነገር ነው። ምን ያደርጋል መሰላችሁ? ማስ ሴሌክሽን ሜተድ የሚባለው ዝም ብሎ በቃ ይሰበስባል ፍሬዎችን ማለት ነው። በምናቸው በሲሚላር ፊኖታይፕ ያላቸውን ፕላንቶች የነሱ ሲዳቸውን ዘራቸውን ሰብስቦ አከማችቶ ኦኬ ምን ያደርጋል? ይዘራል። ዘርቶ ሲያድጉ ምርጡ የሆነውን ይወስዳል። ገባችኋል? ሲያድጉ ምርጡ በቃ ዝም ብሎ ብዙ ሰብስቦ ብዙ ዘርቶ ሲያድጉ ይሄማ ምርጥዬ ነው ብሎ ገበሬ እንደሚያደርገው ያደርጋሉ ማለት ነው። ከዛ በኋላ ፒውር ላይን ሴሌክሽን የሚባለው ደግሞ ምን አይነት ሜተድ መሰላችሁ? ፒውር ላይን ሴሌክሽን የምንለው ምርጥ የሆነ ፕላንት አለ። ከዛ ምርጥ ፕላንቶችን ምን ያደርጋል? ሰልፍ ፖሊኔት ማድረግ ነው። ምርጥ የሆነ ፕላንት አለ። አሁን እዚህ ጋር ምርጥ የሆነ በቆሎ ካለች እዚህ ጋርም ሌላ ምርጥ የሆነች በቆሎ ካለች እነዚህ ምርጥ የሆኑ በሁለቱም በቆሎች ምን ታዳቅላል። እነዚህ ከዛ ፕሮጂኒው ደግሞ በቃ ምርጥ ቤስት የሆነ ፕሮጂኒ ቤስት የሆነ ልጅ እናገኛለን። ከሁለት ምርጥ እናትና ምርጥ የሆነ ልጅ መጣ ማለት ነው። ያንን ወይ ከመጣባችሁ ምንድነው ፒውር ላይን ሴሌክሽን እንላለን። ፒውር ላይን ሴሌክሽን ሌላ ደግሞ ባክ ሜትድ የምንለው ማለት ነው። ባክ ሜትድ የምንለው ብሪድ ከምናደርግበት ባክ ሜትድ የምንለው ማለት ነው። ባክ የምንለው ደግሞ ይሄኛው እንደዚህ ከጻፈ ባክ የምንለው ደግሞ ምንድነው? ኤፍ2 ጀነሬሽን አለ። ኤፍ1 ጀነሬሽን ኤፍ2 ጀነሬሽን ባይ ዘ ዌይ ማለት ነው። አይ ቶld you በጣም ባስተምራችሁ ደስ ባይ ግን ወደ ኋላ ሂጄ ላስተምራችሁ በጣም ክሊር አድርጌ አስረዳችሁ ነበር። ወደ ኋላ ሂጄ ማለት ኤፍ2 ጀነሬሽን ችግር የለውም ሰራለሁ። ይሄን ቪዲዮ እስቲ ላይክ እያደረጋችሁ አሳዩኝ። በደንብ አድርጌ እሰራዋለሁ ማለት ግልጽ አድርጌ ከዚህም ጋር የተሻለ አድርጌ እሰራለሁ ማለት ነው። አሁን ኤፍ1 ኤፍ2 ጀነሬሽን
እና ከሱ ኔክስት ጀነሬሽን ያዙ። ይችን ቃል ብቻ ያዙ። ኤፍ2 ጀነሬሽን እና ኤፍ2 ጀነሬሽን እና ኔክስት ወይም ሰብስኩዌንት ጀነሬሽን ቀጥሎ ያለው ጀነሬሽን ምን ከሆነ እነሱን ምን የምናደርግ ከሆነ ከነሱ እነሱን አዳቅለን ቤስት የሆነ ፕሮጂኒ ወይም ቤስት የሆነ ሲድ የምናገኝ ከሆነ ያ ምን ይባላል? ባክ ሜትድ ይባላል። ኦኬ ያን ያዙ። ከአኒማል ደግሞ ብዙም የለም። ከአኒማል ብሪዲንግ ከሴሌክቲቭ ሜቶድ ወይም አርቲፊሻል ሜቶድ ከሆነ ሁለት አለ፣ ኢንብሪዲንግ እና ክሮስ ብሪዲንግ። ኢንብሪዲንግ ስንል ኢንብሪዲንግ ኢዝ ዘ ፕሮሰስ ኦፍ ዋት ፕሮዲዩሲንግ ኦፍስፕሪንግ ስሩ ሜቲንግ ዋት ጄኔቲካሊ ሲሚላር የሆኑ በጄኔቲካሊ ሲሚላር የሆኑ በግን ከበግ ጋር ኦኬ በግ ቤት በግ ከበግ ጋር ማለት ነው። ድመትን ከድመት ጋር ይሄ ምን ጄኔቲካሊ the same ሲሚላር የሆኑ ኦርጋኒዝሞችን እርስ በርስ የምናዳቅል ከሆነ ምን ይባላል? ኢንብሪዲንግ ይባላል ማለት ነው። ኢንብሪዲንግ ማለት በዚች ቃል ማለት ነው። ኢንብሪዲንግ እንላለን ማለት ነው። ክሮስ ብሪዲንግ ማለት ደግሞ ይሄ በሬውን ከማጋ ከሜዳ አህያ ጋር በሬውን ከምን ጋር ከግመል ጋር ምታዳቅል ከሆነ ክሮስ ብሪዲንግ ይባላል ማለት ነው። ክሮስ ብሪዲንግ ይባላል ማለት ነው። ክሮስ ብሪዲንግ is the process of producing what offspring through mating two purebred individuals that come from different breeds. Okay, different breeds, varieties or even species. ከዲፍረንት ስፒሺስ ወይም ቫራይቲስ ወይም ከተለያዩ ቦታ የሚመጣ ከሆነ ያ ምን እንላለን? ክሮስ ብሪዲንግ እንላለን ማለት ነው። ሶ ፒውር ኢንብሪዲንግ የምንለው ደግሞ ኢንብሪዲንግ ቅድም የነገርኳችሁ ደግሞ ያ ኢንብሪዲንግ ኢንብሪዲንግ ምንድነው? ይሄ የማይፈለግ ቢሄቪየርን ያመጣል። ኔጋቲቭ ኮንሲኩዌንሱ ማለት the consequence is what የማይፈለግ አንዲዛይርድ ሪሴሲቭ ትሬትን ምን ያደርጋል? በፋሚሊው ሞር ላይክሊ እንዲሆን ያደርጋል ማለት ነው። ከዛ በመቀጠል ደግሞ ሌላ ምንድነው? ከዛ የክሮስ ብሪዲንግ ደግሞ ምንድነው? ከእንትን ጋር አይጣጣምም። ከምን ጋር መሰላችሁ? ክሮስ ብሪዲንግ ማቀደም ግመልን ከእንትን ጋር ብቻ አይደለም። የውጭ ሀገር እንትን በሬን ከሀገር ውጭ በሬ ጋም ይሄም ክሮስ ብሪዲንግ ነው፣ እዛ ውስጥ ነው የሚመደበው ማለት ነው። ኢንብሪዲንግ ስንል ግን ቤት ውስጥ በአቅራቢ ያሉትን እንትን ስትሉ ማለት ነው። ተመሳሳይ ያለውን ስትሉ በዚህ ጊዜ አሁን ከእንትን ጋር ከምን ጋር አይጣጣምም? ከባህሉ ጋር አይሄድም። ወይም እዚህ ዶሜስቲክ የሚባሉት አሉ። እነዚህ ቤት ውስጥ ሀገር በቀል የሚባሉ አኒማሎች አሉ። እነሱ ምን ይላሉ ማለት ነው? እነሱ እየጠፉ ይሄዳሉ ማለት ነው። እነሱ እየጠፉ ይሄዳል ማለት ኮንዘርቬሽን ኢንዲጂነስ ብሪድስ የምንላቸው እነሱ ይጠፋሉ ማለት ነው። ከዛ ናቹራል ሴሌክሽን የምንለው ደግሞ ናቹራል ሴሌክሽን ኢዝ ዘ ሴሌክሽን ኦፍ ሰርቴን ትሬትስ ዊዛውት ኤኒ ሂውማን ኢንተርቬንሽን። ኦኬ ዊዛውት ምትሆናን ያዙ። ዊዛውት ኤኒ ሂውማን ኢንተርቬንሽን የሰው ልጅ ሳይገባበት ምን አኒማሎቹ በራሳቸው ምን የሚያደርጉበት ወይ ምን ይባላል? ያችን ያዙልኝ። ምን ትባል? ከዛ በመቀጠል እዚች ጋር ወደ ጥያቄ which is not aspect of animal breeding የአኒማል ብሪዲንግ improve desirable ይሄንን ፈልጌ አይደል እንደ ብሪድ ማድረገው። ከዛስ ኢንክሪዝ ይልድ ለማድረግ አይደል ምርት ይልድ ሚንስ ምርትን ለመጨመር አይደል ብሪድ ማድረገው። ሜኪንግ ዲዚዝድ አኒማል በሽተኛ አኒማል ብሪድ አይደለም። ይሄ አውጡት፣ ይሄ ይውጣልን። ኦኬ በሽተኛ አኒማሎችን ፎርም ለማድረግ አይደለም ብሪድ ማድረገው። ኦኬ ዲዚዝ ሬዚስተንስ በሽታን የሚቋቋም ብሪድን ዝርያ ለመፍጠር ነው። ኦኬ ያ ነው ማለት ነው። መልሳችን ምንድነው? ሲ ይሆናል ማለት ነው። እንቀጥል 22ኛ እንዴት ነው የተጻፈው? ይሁንሽ ችግር የለውም አሪፍ ነው። the 22 ምን ይላል? ቤዚክ ጄኔቲክ ኢፌክት of inbreeding ነግሬያቸዋለሁ። ኢንብሪዲንግ ቤት ውስጥ በአቅራቢያ ያለ ሎካል የሆኑ እርስ በርስ ስናዳቅላቸው ደግሞ ጄኔቲካሊ ሲሚላር የሆኑትን እርስ በርስ ስናዳቅል የሱ ኢፌክቱ ውጤቱ ምንድን ነው? ኢንክሪዝድ ሆሞዛይጎሲቲ yes this one is true because ተመሳሳይነትን ምን ይላል? ይጨምራል። የአኒማሎቹን ተመሳሳይነት ይጨምራል። ምን ተመሳሳይ የሆኑ ጄኔቲካሊ ሲሚላር የሆኑ ተራለን ኢንብሪዲንግ ምን አደረገው? ያችን ከያዝን በኋላ ይሄን አስወግዱት፣ የተቃረነብን ነው። ኢንክሪዝድ ሄትሮዛይጎሲቲ ማለት ደግሞ ከዚህኛው ጋር ተመሳሳይ ነው። ዲክሪዝድ ሆሞዛይጎሲቲ ማለት ነው ልዩነትን ይጨምራል ነው የሚለው። ስለዚህ ምን ዲክሪዝድ ሆሞዛይጎሲቲ እንደማለት ነው። እሱንም አስወግዱልኝ። ኦኬ ኢንክሪዝድ ሄትሮዛይጎሲቲ ማለት ልዩነት ይጨምራል። ኖ ኢፌክት አለው። በቃ መልሳችን ምንድን? አንዳንዴ እንደዚች በአንዴ መመለስ ነው። ኦኬ አይምሮአችን እንዲሰራ አድርገን ማለት ነው። ያንን ያዙ ማለት ነው። ያንን ከያዝን በኋላ 23ኛ desired crops are raised
የሚያስፈልጉ ክሮፖች ምን ይሆናሉ? ሬይዝድ ይሆናሉ። የሚያስፈልጉ ክሮፖች ምን ይሆናሉ? ሬይዝድ ይሆናሉ ማለት ነው። ባይ በምንድን ነው የሚያስፈልገውን ክሪፕ ሬዝ የምናደርገው ምንድን ነው? ናቹራል ሴሌክሽን በራሱ ጊዜ የሚያስፈልገውን ምናምን ራሱ እያደረገ የሚያስፈልግ ብሎ ነገር የለም። የምትመቸውን ነው የሚያደርገው። ሚቹዌሽን ደግሞ እዚህ ጋር ማይገናኝ ነው። it is what the change in the structure of what DNA የዲኤንኤ ቼንጅ ስትራክቸሩ ለውጥ ምን እንላለን? የዲኤንኤ ወይም የክሮሞዞማል ወይም የዛ ስትራክቸር ቼንጁ ምን እንላለን? ሚቹዌሽን እንላለን ማለት ነው። ያንን በደንብ ያዙልኝ ማለት ነው። ከዛ ሌላ ደግሞ ቨርናላይዜሽን በወሬ የሚያስፈልገውን ክሮፕ ምን ማድረግ እንችላለን? አናረግም አይደል? በወሬ በመንትማል የሚያስፈልገውን ክሮፕ እንትን ማድረግ አንችልም ማለት ነው። ሶ ያም አይደለም ማለት ነው። መልሳችን ምንድነው የሚሆነው? ሃይብሪዳይዜሽን ነው። በቃ ምንም በጣም ሲምፕል የሆነ መልስ ምንድነው ማለት ነው? ሃይብሪዳይዜሽን ማለት ነው። ሶ ሃይብሪዳይዜሽን ነው። በዛ ወይ ነው ምን የምናደርገው ማለት ነው። በጣም ኢዝሊ የሆነ ኳስችን ማለት ሃይብሪዳይዜሽን ኮምባይንስ ጉድ ትሬትስ ፍሮም ዘ ቱ ፓረንትስ ከሁለቱ ፓረንቶች ጉድ የሆነውን ትሬት ምን ያደርጋል? ኮምባይን ያደርጋል ማለት ነው። ሶ ያንን ያዙ ማለት ነው። ያንን ከያዝን በኋላ ወደ 24ኛ እንሂድ። ፈርስት ስቴፕ ቱ ዲቨሎፕ ዲዚዝ ሬዚስታንት ቫራይቲ ዲዚዝ በሽታን የሚቋቋም ምንን ሰብልን ለማምረት የመጀመሪያው ስቴፕ ምንድን ነው? ሚቹዌሽን ነው? ሃይብሪዳይዜሽን ነው? ክሮፕ ፕሮዳክሽን ነው? ኦር ምንድን ነው? ሴሌክሽን ነው። የትኛው ነው የመጀመሪያው ስቴፕ? ዲዚዝ በሽታን የሚቋቋም ፕላንት what should he do first? አንድ ምን የሚያረባ ሰው በጣም በሽታ የሚቋቋም ሰብል ለማምረት ፈለገና ስለዚህ መጀመሪያው ምን ሃይብሪዳይዝ ነው የሚያደርገው? ሚቹዌት ነው የሚያደርገው? ኦር ሴሌክት ነው? እነዚህ ሚቹዌሽን ምናምን አውጡ፣ ክሮፕ ፕሮዳክሽን አውጡ። መጀመሪያ ሴሌክሽን እና ሃይብሪዳይዜሽን ጋር እንዳትወዛጉ። መጀመሪያ ሴሌክት ማድረግ አለበት፣ መምረጥ አለበት፣ ፒክ አውት ማድረግ አለበት። ከዛ በኋላ ነው እንትን የሚለው ማለት። ስለዚህ the first step is what? Selection. 25 breeding is used to develop pure line የትኛው ብሪዲንግ ነው? ፒውር ላይን ማለት the same የሆነ ላይን ነግሬያችኋለሁ። the homozygousity ኦኬ። እነዚህን ተመሳሳይነትን ለማስቀጠል ፒውር ላይን ለማስቀጠል የትኛው ነው? ይሄ አውት ክሮሲንግ በሬውን ድመቱን ከእንትኑ የማይገናኘውን እንትን ሌላ እንትን ዳይኖሰር ላይ ሊፈጥርባችሁ ይችላል ማለት ነው። ይሄ ሄትሮዛይጎሲቲን ነው የሚጨምረው ክሮስ ብሪዲንግ ማለት ነው። ክሮስ ብሪዲንግ ወይም አውት ብሪዲንግ አውት ክሮሲንግ የምንለው ማለት ነው። አውት ክሮሲንግ የሚባል ነገር አለ እንዴ? የለም። ክሮስ ብሪዲንግ እንደማለት ነው። ሶ ኦር አውት ክሮሲንግም ይባላል sometimes። ሶ ያ ነው ማለት ነው። ሶ ኢን ብሪዲንግ ተመሳሳይነትን ለመጨመር ስለዚህ መልሳችን ምንድነው? 25ኛ በሚገርም ሁኔታ ኤ ይሆናል ማለት ነው። ሶ ያንን ያዙ ማለት ነው። 26 ክሮፕ ኢምፕሩቭመንት ሜቶድስ suitable for inexperienced ቅድም ስናወራ ነበር አይደል እንዴ? አይደል ኢንኤክስፒሪየንስ ልምድ ያሌለው ምንም እውቀት ያሌለው ኦኬ ምንም እውቀት ያሌለው እውቀት ምንም የላለው አይባልም። እንደውም እሱም እውቀት ነው። ኦኬ ሶ የትኛውን መንገድ ይጠቀማል አንድ ገበሬ? እውቀት ያሌለው ገበሬ የትኛውን መንገድ ነው የሚጠቀመው? which method of crop improvement can be practiced by a farmer if he is inexperienced ከሆነ ኮሎናል ሴሌክሽን ይሄ ዝም ብሎ ነገር ነው፣ አስወጡት፣ ያሌለ ነገር ነው መጽሐፍ ላይ። ማስ ሴሌክሽን ነው ማለት ነው የሚከተለው። ኤክስፒሪየንስድ እያለ አይደለም፣ ኤክስፒሪየንስድ ብሎም ሊመጣ ይችላል። ስለዚህ የትኛው ነው? ማስ ሴሌክሽን ነው ማለት ነው። የመጨረሻና 27ኛ በሚገርም ሁኔታ ኤክስፕሌን ላድርግላችሁ ለሰናባችሁ። which marriage is not good for offspring? so ለኦፍስፕሪንግ ጉድ ያለው ነው የትኛው የጋብቻ መንገድ ነው የተጠየቅነው። ሰው እዚህ ጋር አንድ ነገር ልነግራችሁ ፈልጋለሁ ማለት ነው። ያ ነገር ምንድን ነው? ሴት ልጅ ምናል ብለድ ታይፕን ዲቫይድ እናደርጋለን። ብለድ ታይፕን ማለት ነው ምን ነበር ብለን ዲቫይድ ያደርግነው? ኤቢኦ ብለድ ግሩፕ አይደል እንዴ? ይሄ የብለድ ግሩፕ ነው። እዚህ ውስጥ ኤ የሚባል ቢ የሚባል ኤቢ የሚባል እና ኦ የሚባል የደም አይነት አለ። ሶ ቤዝድ ኦን አንታይጂንስ that present on red blood cell or antibodies on white blood cell ብለን ነው ኢን የኦጌታ ማይጣጣሙ እኮ የደም ለምሳሌ ኤ የደም ታይፕ ለማኑ ትራንስፈር የሚያደርገው ለኤ ነው። ቢ ለማኑ ትራንስፈር የሚያደርገው ለቢ ነው። ኤቢ ለማኑ ትራንስፈር የሚያደርገው ለኤቢ ነው። ኦ ለማኑ ትራንስፈር የሚያደርገው ለኦ ነው።
እችን ከያዛችሁ በኋላ ከያዝን በኋላ ዩኒቨርሳል ዶነር እና ዩኒቨርሳል ሪሲቨር ተብሎ አሉ። ዩኒቨርሳል ዶነር እና ዩኒቨርሳል ሪሲቨር ተብሎ አሉ። ኦኬ ኤ ዩኒቨርሳል ዶነር እና ዩኒቨርሳል ሪሲቨር ተብሎ አሉ ማለት ነው። ሶ ዩኒቨርሳል ሪሲቨር የምንለው ማን ነው? ኤቢ ዩኒቨርሳል ሪሲቨር እንላለን ማለት ነው። ኦ ደግሞ ዩኒቨርሳል ዶነር እንላለን። ዩኒቨርሳል ዶነር ከሆነ ለሁሉም መስጠት ይችላል። ለሁሉም በነፃነት ለኤም ለኤቢም ለቢም መስጠት ይችላል ማለት ነው። ኦ ማለት ነው። አስመራችሁ ያዛችሁልኝ። ኦ ለሁሉም መስጠት ይችላል። ኤቢ ደግሞ ዩኒቨርሳል ሪሲቨር ነው ማለት ያ ማለት ከሁሉም መቀበል ይችላል። ስለዚህ ኤ ለማን መላክ ይችላል ማለት ነው? ለኤቢ መላክ ይችላል። ቢ ለማን መላክ ይችላል ማለት ነው? ለኤቢ መላክ ይችላል። ኦ ለማን ይችላል? ለኤቢ። ኦኬ በዚህ ወይ መያዝ ትችላላችሁ ማለት ነው። ሶ በዚህ ወይ እንደዚህ መያዝ ትችላላችሁ። ኤ ከዛ በመቀጠል ኤ ለማን መላክ ይችላል? ለኤቢ መላክ ይችላል። ከዛ ከማን ሌላ ሲቀበል ደግሞ ከማን መቀበል ይችላል? ከኦ መቀበል ይችላል። ኦኬ እና ከራሱ ኤ መቀበል ይችላል። በቃ ያ ነው። በቃ የደም ይሄንን ማትጠብቆ ከሆነ ምን ኦከር ይሆናል መሰላችሁ? ትራንስፊውዥን ኦከር ይሆናል። ትራንስፊውዥን ኦኬ። ይሄን ሳትጠብቁ ዝም ብላችሁ ደምን የምታዘዋውሩ ከሆነ ምን ኦከር ይሆናል? ትራንስፊውዥን። ይሄ በሽታ ነው። ትራንስፊውዥን ኦከር ይሆናል ማለት ነው። ትራንስፊውዥን ኦከር ይሆናል ማለት ነው። ስለዚህ ይህን ጠብቃችሁ እንትን አድርጉ። ወደዛ ግን ለምን ገባው? እሺ ከዛ ውጪ ደግሞ ከዛ የደም ግሩፕ ውጪ ደግሞ ሌላ ምን አለ? የደም ግሩፕ ሌላ የብለድ ግሩፕ የምንለው ከኤቢኦ ውጪ ኦኬ። ከማን ውጪ? ከኤቢኦ ግሩፕ ከኤቢኦ ደም ግሩፕ ውጪ የሆነ ማን አለ ማለት ነው? ሬዙስ ፋክተር የምንልበት መንገድ አለ ማለት ነው። ሬዙስ ፋክተር የምንለው ማለት ነው። ሬዙስ ፋክተር ላይ ምንድነው? ይሄ በምንድነው መሰላችሁ እንትን የሚለው ሬዙስ ፋክተር ላይ እዚህ ጋር አንድ ምን የሚባል አለ? ሬዙስ አሬች ፋክተር እንላለን ማለት ነው። አሬች ፋክተር ነው የምንለው። ይሄ ደግሞ በምንድነው እንትን የሚለው? ቤዝድ ኦን ዘ ፕሬዘንስ ኦፍ ዋት አንታይጂንስ እና አንታይጂን አለ ወይ የለም በሚለው ነው። በቃ አንታይጂን አለ ወይ የለም በምትለው ነው ማለት ነው። እንትን የምናደርገው ቤዝድ ኦን አንታይጂን አለ ወይ የለም በሚለው ማለት ነው። አሁን በዚህኛው ጊዜ አንድ ነገር እንድታውቁልኝ የምፈልገው ነገር ምንድነው? ይሄ አሬች ፖዚቲቭ ከሆነ ሬዙስ ፋክተር ነው የምንለው ማለት ነው። ይሄ ምን ኢንሄሪታንስ ኦፍ ብለድ ግሩፕ ኢንሄሪታንስ ነው። አዘር ዳን ዋት ኤቢኦ ከኤቢኦ ግሩፕ በተለየ የደም ኢንሄሪታንስ የደም ውርስ ሜዠር የምናደርግበት ወይም የሱ ምንድነው ኢንሄሪታንስ ፋክተር ነው ማለት ነው። ያችን ያዙልኝና ማለት ነው። ከኤቢኦ የተለየ ነው፣ ኢንዲፔንደንት ነው ከኤቢኦ ማለት ነው። ስለዚህ ሁለት አይነት ዲፈረንት አለሎች አሉ ለአሬች ማለት ነው፣ ወይም ሬዙስ ፋክተር የምንለው ማለት ነው። ሬዙስ ፋክተር ለምንለው ማለት ነው። አሬች ፖዚቲቭ እና አሬች ኔጌቲቭ የሆኑ ሁለት አለሎች አሉ ማለት ነው። ሁለት አለሎች አሉ ማለት ነው። ይሄ ሁለት አለል አንድ ሰው ልጅ ነግሬያቸዋለሁ። ሁለት አለል ነው የሰው ልጅ ያለው፣ አንዱን ከእናት አንዱን ከአባት። አንዱ ዶሚናንት ከሆነ ያ ይታያል ማለት ነው። አጭርነት ለምሳሌ አንድ አጭር እናት አለች እዚህ ጋር፣ እዛ አጭር እዚህ ጋር ረጅም አባት አለ። አባቱ ረጅምነቱን ቢሰጥ እናቱ አጭርነቱን ቢሰጥ ዶሚናንት የሆነው ነው ለልጁ የሚወጣው። ከዛ ዶሚናንት የሆነው በዛ ይሄዳል። ዶሚናንት የሆነው ረጅም ከሆነ በዛ ልጁም ረጅም ይሆናል ማለት ነው። በዛው ልክም ይሄ አሬች ፖዚቲቭ የምንለው ምንድነው? ዊዝ ዶሚናንት ሬዙስ ዲ አንታይጅን አለው። ይሄ ዲ አንታይጅን አለው። አንታይጅን እና አንቲቦዲን መለየት ከፈለጋችሁ አንታይጅን ማለት ጀርም ማለት ነው፣ ጠላት ማለት ነው። አንታይጅን የምንለው አንቲቦዲ ስንል ደግሞ ምንድናቸው? ወታደሮች። አንቲቦዲ ወታደር። አንታይጅን ስንል ደግሞ አንታይጅን ሲባል ደግሞ ምን በሽታ ወይም ጠላት በሉ። አሬች ፖዚቲቭ ላይ ማን አለ ብያችኋለሁ? አንታይጅን አለ ወይም ዲ አንታይጅን አለ። አሬች ኔጌቲቭ ላይ ደግሞ ምንም አይነት አንታይጅን የለም። ኦኬ ያዛችሁልኝ አይደል? ስለዚህ ይሄን ፎርሙላ እንፈትለት። እኔ እንትኑን እያየሁ አይደለም እዚህ የተጻፈው ነገር፣ እኔ በራሴ ወይ ነው እየከሉ እዚህ ጋር ያለውን እያየሁ አይደለም ለማለት ያለው። እናት ምን ከሆነች እናት ውስጥ ሲኖር ቆይ ፎርሙላውን ድራይቭ እናድርግ ልጁ እንዴት እንደሚጠቃ ማለት ነው። አሁን ለምሳሌ እዚህ ጋር አባት ብለን ብንወስድ እዚህ ጋር አባት ብለን ብንወስድ ይሄን አጥፉት ብያቸዋለሁ፣ ይሄን አልፈልግም ብያቸው። እዚህ ጋር አሬች ፖዚቲቭ ኤንድ አሬች ፖዚቲቭ ሊሆን ይችላል አባት ማለት ነው። እናትን ደግሞ አሬች ኔጌቲቭ እናርጋት። አሬች ኔጌቲቭ ብናረግ ልጅ ይወለዳል። አሁን ልጅ ሲወለድ ከዚህኛው አንድ አሬች ፖዚቲቭ ይወስዳል ማለት ነው። ከእነዚሁ አሬች ፖዚቲቭ ይወስዳል ማለት ነው። ከዛ ከዚህኛው ደግሞ አሬች ምን ይወስዳል? ኔጌቲቭ ይወስዳል።
አርኤች ኔጌቲቭ ይወስዳል ማለት ነው ከልጁ ማለት ነው። ስለዚህ ዶሚናንቱ ማን ነው? አርኤች ፖዚቲቭ የሆነ ዶሚናንቱ ማለት ነው። ከዛ ልጁ ምን ይሆናል ማለት ነው? አርኤች ፖዚቲቭ ይሆናል ማለት ነው። አርኤች ፖዚቲቭ ይሆናል ልጁ ማለት ነው። ስለዚህ ልጁ አርኤች ፖዚቲቭ ማለት ሰው እዚህ ፖዚቲቭ ማለት አንታይጅን አለው ማለት ነው። ሶ ይሄ አንታይጅን አለ ማለት እናት ምን ታስባለች? እዚህ እናት እቺ እናት ምን ልታስብ ነው? እዚህ ጋር ጠላት አለ። ገባችሁ? አንታይጅን ፖዚቲቭ ከሆነ አንታይጅን አለ ነው፣ ኔጌቲቭ ከሆነ ደግሞ አንታይጅን የለም ማለት ነው። ሶ እዚህ ጋር ልጇ ምንድነው? ፖዚቲቭ ነው። ይሄ ዶሚናንት ስለሆነ ልጇ ፖዚቲቭ ስለሆነ እናት ምን ብላ ታስባለች? እዚህ ጋር ጠላት አለ ብላ ምን ማምረት? አንቲቦዲ ማምረት ትጀምራለች። አንቲቦዲ የመጡ ይሄን አንታይጅን ነው ብሎ ይሄን ልጁን አጥቅቶት ልጁ ይሞታል ማለት ነው። ያ ነው ማለት ነው። ሶ ሲምፕሊፋይ ስናደርገው አባት ምንድነው? ፖዚቲቭ ነው። አርኤች ፖዚቲቭ ወይም ኔጌቲቭ ወይም ፖዚቲቭ ሊሆን ይችላል ማለት ሁለተኛው አለል ማለት ነው። ድብቁ ማለት ነው። አንድ ካለ በቂ ስለሆነ ማለት ነው። አንድ ካለ በቂ ስለሆነ ምን ሊሆን ይችላል? እዚህ ጋር ኔጌቲቭ ኦር ቀጥሎ ያለው ፖዚቲቭም ሊሆን ይችላል ማለት ነው። ያንን ዲፈረንስ አድርጉ ማለት ነው። ይሄ አንድ እንደ አንድ ነው የሚቆጠረው። ይሄ አንድ እዚህ ጋር ኔጌቲቭም ሆነ ፖዚቲቭም ሆነ doesn't matter because this one is what dominant አንድ ዶሚናንት ስለሚሆን ማለት ነው። ስለዚህ አባትየው የሚሰጠው አርኤች ፖዚቲቭ ነው ማለት ነው። እና ደግሞ ሲሰጥ አርኤች ፖዚቲቭ ከሆነ እንጂ ፖዚቲቭን ወይ ልትሰጥ ትችላለች ባይዘዌ ማለት ነው። አንድ ነገር ልነግራችሁ የምፈልገው እዚህ ጋር ማለት ነው እናት ማለት ነው ፖዚቲቭ ካላት ወይም ኔጌቲቭ ካላት ፖዚቲቭ ዶሚናንቱን ስትሰጥ ፖዚቲቭ ብትሰጥ እዚህ እናቷ ይሄ ምን ልጁ ምን ይሆናል? ፖዚቲቭ ይሆናል። ግን ስቲል እናት ምን አትሆንም? አትጠቀም ቢካዝ እናት ምን አላት መሳለ እዚህ የሷም አንታይጂን አላት ማለት ነው። የሷም አንታይጂን አላት። ስለዚህ ኦልሬዲ አንታይጂን ስላለ አንቲቦዲ ፕሮዲዩስ አያደርግም ቦዲው ማለት ነው። ግን እሷ ማይነስ ሆና እሷ እንዲህ ማይነስ ሆና ገላሳይ እሷ እዚህ ማይነስ ሆና እሷ እንዲህ ማይነስ ሆና እዚህ ጋር እሷ ማይነስ ሆና ልጁ ደግሞ ምን ቢሆን ምን ፖዚቲቭ ቢሆን እዚህ ጋር ማይነስም ሊሆን ይችላል ልጁ ማለት ቢካዝ በአንድ ዶሚናንት የምንመራው ማለት ከዛ እዚህ ጋር ፖዚቲቭ ቢሆን እናት ምን ታደርጋለች? አሁን አንቲቦዲ ፕሮዲዩስ ታደርጋለች፣ ልጁ ይሞታል። ከዛ በተጨማሪ እዚህ ጋር ያለውን ይሄን ፓውዝ አድርጋችሁ ማንበብ ትችላላችሁ። ምን እንደሚል አረው ነው ሰው ይሄን ማንበብ ትችላላችሁ ማለት ነው። ሶ በቃ ያ ነው። እና ደግሞ ቀጣይ ማለት ነው በደንብ እንትን አድርገን እንሰራለን ማለት ነው። ሶ ቀጣይ በሚገርም ሁኔታ እንሰራለን ማለት ነው። ቀጣይ በሚገርም ማስን እንደው በደንብ አድርጌ ነው ማሳያችሁ ማለት ነው። እና ደግሞ እኔ ላይክ ካረጋችሁ በጣም በቃ ቀጣይ በሚገርም ሁኔታ እንትን አለ ፈተና እንኳን ሳትፈተኑ በደንብ ቀድሜ ሁሉንም መጨረስ ሞክራለሁ ማለት ነው። በትክክል ሰራላችሁ እስካሁን ከሰራሁት ማለት ነው። እስካሁን ራሱ ዝም ብዬ በከፈትኩበት ነው እየሰራሁላችሁ ያለው። አሁን ግን በትክክል እንድሰራላችሁ ቪዲዮውን ላይክ አድርጉ።